ይችላል። እስልምና ሊያቆየ ይችላል። ሶሪ ሰመድ ያለ እንዳይታዘበኝ። ሰመረ ማንም ሰው እስልምና የሚቀበል የለም። ምክንያቱም ኡስታዙ ራሱ ከ6 የቆመ ስለሆነ አይካን ተምሬ ያለም እስልምና የሚቀበለው ደስ ይላል። ነብዩ ሳይማር አንተ ተምረህ ማን አባና ነው እስልምና የምትቀበለው? ጓድ ቅዱስ ላይ ክርስቲያን ሆኖ ዛሩ ከተባለ አላዘዘም በፍጹም አንድ ቦታ ላይ። ልክ እንዲሁ ደግሞ ነቢያቶችም ክርስቲያን ሆኖ ብለው አላዘዙም። እኔ ክርስቲያን ነኝ ብሎ ያስተማረ ነብይም የለም። ልክ እንዲሁ የመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራዕይ ድረስ የጻፉ ሰዎች አንድንም ነቢይ ጠቅሰው ይህ ነቢይ ክርስቲያን ነበር አላሉ። አሽሀዱ ሁሉን የመሰለ ልብ የሚነካ አንጀት የሚያገለባብጥ ስብከት ሰማች። በቃ አሁን መስለም አለብኝ። አስቀድማ ምን ብላለች? ስሟ ማን ነው? ባለማተቡ። ባለማተቡ ለሴት ነው የሚሰጠው ለወንድ ነው? ባለማተቡ ቀደም ምን ብሎናል? ያኛው ኡስታዝ ስማቸውን እንኳን በስርዓት ማይጽፉ ድራማ እየሰሩብን ያሉት ማናቸው አለ? ስማቸውን በስርዓት ማይጽፉ። ጾታዋ ወንድ ነው ሴት ነው? ጾታ ይቀየራ ለካ። የኡስታዝ አደገኛ ነው። ጾታም ይቀየራል ለካ። ሶሪ ቤላ ቀጥ ተሳስቼ ነው። ጾታ ይቀየራል ብቻ ሳይሆን አስካለ ነው ማን የምትባለው ኢብራሂም ያደረገው ነበረ። ወለተ ማርያም ነው። ወለተ ማርያም ኢብራሂም ሶሪ ያ አሁን ባለማተቡን ደግሞ ማን ሊያደርጋት ነው? ባለማተቡ ማን ሊያደርገው ነው? ጾታውን ነው የቀየረው አስቀድሞ። ወይኔ በላቸው። ይቀጥል። በጣም ነው የተነካችው። ልቧ ተነክቶ እያለቀሰች ነው። እንግዲህ ገና ስጀመር ምን ብላለች? ምንም አላነበብኩም አንብቤ አይደለም የምቀበለው። ከዛ የሰበካት ምን ነው? ከብሉይ ኪዳን እስከ አዲስ ኪዳን መጽሐፍ ቅዱስ የማይታወቅም ክርስትና የማይታወቅም ሐዋርያቶችም ማያውቁትም ነቢያቶችም ማያውቁትም ከብሉይ ኪዳን እስከ አዲስ ኪዳን ተዘፍጥረት እስከ ራእይ ድረስ ክርስትና የለም። ሐዋርያቶችም ነቢያቶችም ማያውቁትም። ይሄ ልብን የሚነካ ስብከት ነው። በጣም 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 አንጀት የሚያላውስ ነው። ግን ልብ ብለዋል። ሳቁ መጥቶ እኮ ነው የተደበቀው ቦስ። እዚህ ጋር እሱ ራሱ ሳቁ መጥቶ እኮ ነው ወዳለመለስ ሰርግ ነጭ ሽን እየዋሸ ቂጡን እያላበው እኮ ነው እየዋሸ ያለው። በመነጽር ውስጥ እኮ እንደዚህ ብሎ አይኑ እኮ የተንሸዋረረው መጣብኝ አልመጣብኝ ሰው እኮ ነው። እንደዚህ እኮ እያየ ነው። የሚያየኛል የለም። ተያዝኩ አልተያዝኩም። እንደዚህ አይነት ውርደት ውስጥ መቀጠል ከፈለክ ሙስሊሙን ራይድ ኢዴቶች እኔ ራስ ልቤ ተነካ። አካውንቷ ላይ ገቡ። ደግሞ ውስጥ ቤቷ ሲታይ ደግሞ ልብ በሉ እዩት። ፎሎወሮቿን ደግሞ እዩ። ዘሆል ሙስሊም ናቸው። ስሟ ማን ነው? ባለማተቡ። በጣም ሙስሊም ነች። በጣም ነው የክርስቲያን የሆነችው። በጣም ነው ክርስቲያን የሆነችው። በጣም ነው ያሳለማችኋት። ዘወል አካውንቷ የእስልምና ፖስት ነው። ቪዲዮቹ ስማቸውን እንኳን ማይጽፉ ናቸው ድራማ የሚሰሩብን ያለ ኡስታዝን አስታውሳቸዋል። ባለማተቡ ለወንድ ነው የሚሰጠው። ባለማተቡ ከተባለ የወንድ ጾታን አመልካች ነው። የማርያምን ምስል ስላደረግ ክርስቲያን ትሆናለህ ማለት አይደለም። ባለማተቡ ስላልክ ባለማተብ ነህ ማለት አይደለም።
ማተቡ መከራን የምትሸከምበት ነው። ማተቡ ጌጥ አይደለም፣ አንገትም የምትሰጥበት ነው። እንደ ሊቢያ በረሃ ላይ አንገታቸውን እንደሰጡት ከማተባችን ይልቅ አንገታችንን ውሰዱ እንዳሉት ድራማ የምትሰራበት አይደለም ባለማተቡ። ይህን ስም ስለሚያውቅ ምን አለ? ባለማተቡ ባለማተቦቹ የሚለውን ለማቃለል ስሙን ተጠቀመ። ባለማተብ ተብሎ እንኳን ይህን ያህል ታይትል ስም ይዞ ሻዳ ያዘ ለማስባል ማለት ነው። ሴጣን የዚህን ያህል የያዝከው እንዲያስጥልህ ድራማ ይሰራል። ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ያለው ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ለዚህ ነው ሶሪ እንደዚህ የበግ ለምድ ለብሰው ከሚመጡባችሁ ተኩላዎች ተጠበቁ ያለን ክርስቶስ ለዚህ ነው። ይህች ቁጥር ሰው እየሰለመ ነው ብላችሁ እንድታስቡ፣ ሃይማኖታችሁን እንድትጠራጠሩ፣ እስልምና እውነት ነው ማለት ነው ሰው ወደዛ እየሄደ ነው ብላችሁ እንድታስቡ ነው። እንደኔና እንደ ወንድሞቼ እስልምና ላይ እንደሚሰሩት ግን ምን ያህል እንደምትጸየፏቸው ወደ ይገሟችኋል። ይህንን ስራቸውን ስታዩት የአሳ ግማቱ አናቱ ይባላል። ሃይማኖቱ የገማ የጠነባ እንደሆነ እንድንረዳ ያደርገናል። ነጋ ጠባ ይህንን ውሸታቸው፣ ውርደታቸውን፣ ቅጥፈታቸውን ባየን ቁጥር ቋቅ እስኪለን ድረስ ማለት ነው። እናንተ በእኛ ቦታ ብትሆኑ ያይገባችሁ ነበር ስሜቱ ምናውን። ከዚህ በላይ ቃል አውጥቼ የሚገልጽልኝ ስሜቴን ባገኝ ባስረዳችሁ ደስ ይለኝ ነበር። ለምን? ምክንያቱም ነጋ ጠባ አንድ ሰው ውሸቱን እያየኸው በሄድክ ቁጥር እናንተ ከላይ ነው የምታዩት። ዚስማሽ ትኩረት ላሰጡ ትችላላችሁ። ሁሌም ድራማቸውን እኛ ስለምናውቀው፣ ሁሌም ውሸታቸውን ስለምናውቀው ፔኑ እኛ ጋር አለ። እናንተ ላትረዱት ትችላላችሁ። አንዳንዴ እውነት መስሏችሁ እንድታልፉት ትችላላችሁ። ዘሆል ድራማቸውን እኛ ግን ስለምናውቅ እንዴት እንደሚያንገፈግፉን፣ እንዴት እንደምንጸየፋቸው፣ እንዴት እንደሚያስጠሉን ማለት ነው ድርጊታቸው። እንዲህ የምናሳያችሁ ለእናንተም ምግባራቸው፣ ውሸታቸው ምን ያህል ጋድ የወጣ እንደሆነ እንድትረዱት ነው። ዝም ብለህ ረንደምሊ ነው ይሄ ቢኒ እንጥራ ቤላ ያኛውን አሳያቸው። ይሄኛው ደግሞ እንደዚህ የሚያሰልሙት ውስጥ እኔ ገብቼ ነበረ ቤታቸው እና በሌላ አካውንት ነበረ የገባሁት። አስገብቶ እንደዚህ ድራማ እየሰራ ነው እና እዩት። እንደውም እኔ ሪከርድ ላደረግም አይደለም ጌታ በሚያውቀው በጣም እናውቃለን። ላይቭ ስትሪም እያደረጉት ነው። 1000 ሰው ባለበት ማ ቤት ነው የሚለውን አሳያቸው። የአሁኑ ኡስታዝ ቤት ነው። የአሁኑ ኡስታዝ ነው ደግሞ ቴንኪው። በዚህ ቃል በጣም አመስግኑት። አብዛኞቹን ያጠራቀማቸው ቃል ነው። በጣም ብዙ ሌሎች አሉ። የተወሰኑትን አሁን እንደው እንግባና ዝም ብለን እናሳያቸው ብለን አሁን ስንገባ ነው ዝም ብለን እንትን ያልነው። ልጀምር። ይሄ ኡስታዝ ያለ ውሸት መቆም እንደማይችል በዛ እንግዲህ አሳያቸው። ከስራው ያለ ውሸት አይደለም፣ አይኑን ያጠናገረው ውሸት ነው። ሶሪ ቀጥይ። እና ከዚህ ምን ትረዳላችሁ? ሰው ከዚህ ምን ይረዳል? ሶሪ ከስር ያላችሁ ሙስሊሞች አይ ነው አንዳንዴ ቃላቶች ኦፌንሲቭ ሊሆንባችሁ ይችላሉ። ገስት ሙሉ ሙስሊሞች አሉ። ሶሪ እናንተን ኦፌንሲቭ ቃላቶች ተጠቅሜ ላናድዳችሁ አልፈልግም። ኡስታዞቻችሁ ባለጌ ስለሆኑ ነው፣ ወራዳ ስለሆኑ ነው፣ ቆሻሻ ስለሆኑ ነው። ኡስታዞቻችሁ ነውረኞች ስለሆኑ ነው። ሶሪ እናንተን ላናዳችሁ አልፈልግም። ኡስታዞቻችሁ ግን ወራዳና ውሸታም ናቸው። ድራማ ሁሌ የሚሰራሉ፣ ቀጣፊ ናቸው። ይህንን የቀዱት ደግሞ ከሃይማኖቱ ነው። ጤነኛ ሙስሊሞች ያላችሁ በኢትዮጵያዊ ባህል ያደጋችሁ ሃይማኖቱ እንደዚህ ወራዳ ነው። ኡስታዞቹ ሃይማኖቱን ይወክላሉ። እናንተ ግን ከእስልምናው ይልቅ የተሻለ አይምሯችሁ የተሻለ ስለሆነ ለዛ ነው እናንተ ተሽላችሁ ያላችሁት። አይ ነው ይህንን ማትቀበሉ ትኖራላችሁ። አፕሪሼት አደርጋለሁ እናንተ ኡስታዞቻችሁ ወራዳ መሆናቸው ስታዩት ምን ይሰማችኋል? አይ ነው በጣም እንደሚደብራችሁ አውቃለሁ።
የዛሬ ላይቫችን በጣም እንደሚያስጠላችሁ በጣም በኡስታዞቻችሁ ምን አለ ልትሸማቀቁ እንደምትችሉ አይ ነው። እኔ ጋም ቢሆን ክርስቲያኖች ላይ እንደዚህ ቢሰራ ወደ ላይቭ መግባት ሁሉ ሊያስጠላኝ ይችላል። ወይም ቢኒ እንደዛ ድራማ ሰራ ተብሎ ወይም ቃል ሌሎችም እንደዛ ቢባል እኔ ራሱ በጣም ይደብረኝ ነበር። ፊሊንጉን አውቀዋለሁ። ቀጥይ ቤላ። እሺ የቅድሙ ቤት ነው አሁንም የታየው ኡስታዝ ቤት ነው። እዚህ ጋር እንደምታዩት ፖስት የሚለው እዛው ተመሳሳይ ቤት ነው። ቆይ አንዴ እንደዚህ ላይ ቆዳል። እሺ ሚራን ሰላም ነው? እንዴት ነው? አለሁ ለምን ሚው ታረጋችን? በዛኛው በዋናው አካውንት ግፍት ሰጣን አስገባልከኝ መጣሁኝና ማሻአላ በቃ አሁን ያው ያ ትልቆ ይላል። ቆይ አንዴ ትልቆ አሁን ግን እስቲ ቆይ ቆይ አንዴ ላውራና አንዴ ነገር ትቀጥልሽ ችግር የለም አለ ያ በእነዚያ መንፈስን ቀጥል ደስ ይላል። ቀጥላል። አሁን ክርስቲያን ነው የልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ነው ይወስዱ እየሰለመን ያልከኝ ክርስቲያን ያልከኝ አሁን ያናገርኩት እንግዲህ ሰው እሺ ቀጥል ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ስትለና ይህ ድራማ አይደለም፣ ኢምራን ሼም አይደለም። አሁን በዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንዲህ ያውን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ግን አሁን እዚህ ጋር ጠይቅልኝ። ግን አንተ ከየት አገር ሄት ነው? እኔ አሁን በአክሱም አቅራቢያ አድዋ። ልክ እኔ ገብቼ ይሄ ልጅ መጀመሪያ የተናገረው እነዚህ ንግግሮች ነው። ከእሱ ጋር እያወራ ክርስትናን እንደጠላ ኦርቶዶክስ እንደሆነ ምናምን አውርተው ከጨረሱ በኋላ ነው የገባሁት እና ራሱን ላይ ቢያሳየሁት የተነከፈ ድምፅን ትንሽ ከፍ አድርገው እያልኩ ነበር። ታደረግ ኤኔስ ልክ እንደዚህ ብሎ ሻዳ ካስያዘ በኋላ ምን አደረገው? ቃል ሪከርድ አድርጎ ገባበት። ለምን ድራማ ምሰለው? ትግራይ ነው ያለ ያለው እና ኢምራንም የዛ ሰው ነኝ የውቅሮ ሰው ነኝ ምናምን ብለው አውርተው ክርስትና በቃ ኦርቶዶክስ ምንም የምናውቀው ነገር የለም በቃ የሚያወሩት ወሬ በጣም ነው የሚያስቀው። ብቻ በጌታ እኛ ከምናወራው ክፈችው። እኛ ኦርቶዶክሶች ምንም እንደማናቅ ትግራዊ የሆነ ኦርቶዶክስ ምንም አታውቅም። ምንም ኦርቶዶክስ አታውቅም። ተው እንጂ ለአባይን ልጅ ውሃ ጠማው ነው የሚባለው። አካባቢ በዛ ገጠራማ አካባቢ ልጅ ነኝ እኔ። አሁን በከተማ ነው የምኖረው፣ ተማሪ ነኝ ማለት ነው። እኔ አሁን አድዋን ያለሁ አድዋን ያልከኝ? አዎ አድዋ አካባቢ ነኝ። ኦኬ አድዋ አካባቢ ነው። ብኩርን ታውቀዋለህ? አዎ አውቃለሁ። እሺ ብኩሩ የምን ሀገር ነው? ብኩሩ የሰዎች ነው። አይ ስልክ ያው አብዛኛው ሰው ክርስቲያን አይደለ? እሺ ብኩሩ እንትን አሁን ብኩሩ ምሳሌ አሁን የኔ አያት አልኩ። የኔ አያት የብኩሩ ሰው ናቸው። ብኩሩ የምታውቀው ከሆነ አሁን ብኩሩ ላይ ታላቅ እንትን ናቸው፣ ተምረዋል፣ ደረሳ ናቸው አያቴ ማለት ነው። አሁን ከየት ቤተ እምነት ነህ አንተ? ኦርቶዶክስ ነህ? ኦርቶዶክስ ነህ። እሺ ጥያቄ ልጠይቅህ? እሺ ወላሂ አሁን ምን እንደምጠይቅህ አላውቅም፣ ግን ስልክ ብዙ ጥያቄዎች አሉ ክርስትና ላይ። ከምን ልጀምርልህ? እኔ ምንም ከክርስትና ላይ እኮ ምንም እኛ የምናውቀው ነገር የለም። አንዳንዱ ቴዎሎጂ ከጊዜ በኋላ የመጣና በጣም አወዛጋቢ ቴዎሎጂ ነው ታውቃለህ። ምሳሌ ስላሴ እንደዛ ነው። እኛ አሁን ቄሶች እንኳን ሳይቆሩ አለቃታት ይባላሉ። አሁን ተማሪዎች ማለት ነው መዝሙር ብቻ ነው የሚያውቁት እንጂ ስለ መጽሐፋቸው ምንም የሚያውቁት ነገር የለም። ተራሱ ምንም የሚያውቀው ነገር የአባቱ ሃይማኖት እየተከተለ ነው እንጂ ምንም የሚያውቀው ነገር የለም። ምን እያስተላለፉ እንደሆነ ገብቷቸዋል።
ምንም የምናውቀው ነገር የለም። ቄሶቹም መዝሙር እንጂ ምንም አያውቁም። እኛም አናውቅም፣ ቄሶቹም አያውቁም። ምንም የምናውቀው ነገር የለም። ኦርቶዶክሳውያን ከባድ ቴዎሎጂ እንደሆነ ታውቃለህ። ምን አልክ? ከዚህ ቀጥሎ ላይ ይላል በቃ እኔ ልቤ ሰልመዋል ይገሉኛል ብዬ ፈርቼ ነው እንጂ መስለህ ሰልም ያለው ምናምን ብሎ ያወራል። እና የቅድም መግቢያ እንደውም ፕሮቫሉ ከዚህ በኋላ ነው የገባሁት እኔ። እንቀጥለዋለን። እሱን ዋናው ፖይንታችን ምንድን ነው? እሱ ልጁ ለማስጨበጠ እየፈለገ ያለው ኦርቶዶክሶች ምንም አያውቁም፣ መምህራኖቹ ምንም አያውቁም የሚለውን እንዲገልጹ ነው የተሰራው ማለት ነው። ከዛ ከስራ ያለው ቅድም ያችኛዋን አያችኋት አይደለም? ክርስቲያን ገባች ጥያቄ ስጠይቅ ክርስቲያን የሚል መጽሐፍ ቅዱስ ላይ ስለ ክርስትና የሚያወራ ምንም የለም አለቻት። ኖ አለ ምናምን ብላ እንትን ስትላት አንድ ሙስሊሙን የራሱን አስገባችና እሱ ክርስቲያን ነው ወንድምሽ ይመልስልሽ አለቻት። እሺ ብላ ስጠብቅ መጽሐፍ ቅዱስ ላይ ክርስቲያን የሚል ስለ ክርስትና የሚያወራ አለ አለችው። ክርስቲያን የሚል መጽሐፍ ቅዱስ ላይ ሽታውም የለም አላት። እንዴ ክርስቲያን አንተማ የእሷ ወንድም መሆን አለብህ። ክርስቲያን ከሆንክ እንዴት መጽሐፍ ቅዱስ ላይ ክርስቲያን የሚል የለም ስትለው መጽሐፍ ቅዱስ ላይ አንብቤ አንድም ቦታ ላይ ስለ ክርስትና የሚያወራ የለም አለ። ይህንኛው ደግሞ ምን እያለን አሁን ገብቶ ኦርቶዶክሶች ምንም አናውቅም፣ ቄሶቹ ምንም አያውቁም፣ መምህራኖቻችንም ምንም አያውቁም። መዝሙር ብቻ ነው የምናውቀው። ከመዝመር ውጭ ምንም የምናውቀው ነገር የለም። ራሱን ብቻ አይደለም መምህራኖቹ ምንም አያውቁም። ከዛ ከስር ያለው ክርስቲያንስ በደንብ እውቀት የሌለው ኦኬ እኔ እኮ ምንም አላውቅም፣ ስለዚህ እውነቱን ነው ማለት ነው በቃ እኔም ልስለም ብለው እንዲያስቡ የመፍጠር ማለት ነው ስራ። አንድ ሁለተኛ ሙስሊሙ ደግሞ ኦኬ ኦርቶዶክሶች እኮ ምንም አያውቁም፣ በቃ ይኸው የእነሶቹ እየመጡ እየመሰከሩ ሻዳ እያያዙ አይደል። በዚህ መጠን ወራዳና ቆሻሻ ናቸው ኡስታዞቹ፣ ያለ ውሸት መቆም አይችሉ። በተለይም ይሄ ኡስታዝ የስድስተኛ ክፍሉ እሱ ቤት ስለሚካሄድ አብዛኛው ድራማ ቀጥል እንደናንተ አያውቀውም መጽሐፍ። እኛም እኮ ያለን እሱን ነው። በጣም ታዝናለህ። ኢትዮጵያ ላይ ያለው ምዕመኑ ገልጸኸዋል። አንተ ኦርቶዶክስነት ላይ ነው ያለው አይደለ? እዚህ ጋ እፎይ ካሜራ ከፍቼ ቀጥታ ላሳይ ስል ሞዴሬተር ነው ቪዲዮ የዘጋብኝ። ልክ ጥቁር ሲሆን ይታያል፣ ዘጉብኝ። ከዛ 30 ደቂቃ በቃ እናወራ ይለዋል እዚሁ ጋር ማለት ነው። በቃ ዝም ብለን እስኪ አንድ 30 ደቂቃ እናወራ ይለዋል፣ እኔ እንዳላወራ ማለት ነው። እንዲህ ነው ተስፋ የሚያስቆርጡት አውቀው ህዝቡን በድራማ እንዲህ እያደረጉ በጣም ነው የሚያሳዝነው። ቀጥይ ቤላ ወይ ለቀተ ይላል እንጂ ቀይረህ ለመኖር ከባድ ነው። እስከ አካላት መቁረጥ የሚያጋጥሙ ቦታዎች አሉ። ምንም አካላት መቁረጥ የሚያጋጥሙ ነገሮች አሉ። ልትቀይርስ ከባድ ነው። ወይ አገር ትቀይራለህ። እረዳለሁ። በጣም ብዙ ያደርሳሉ፣ ስቃይ ያደርሳሉ ማለት ነው። ግን ደግሞ እንዳትወጣ ደግሞ የኢኮኖሚ ችግር አለ። እውነት ነው። ፈቃደኛ ከሆንክ ሰዓትም እየሄደ ስለሆነ አንድ ሁለት ነገሮችን እናውራ። ስለምን እናውራ? ቀስ ለትምህርት እያወራ ነው። ከደቅማችሁ መተኛች። አይ አታስብ። ትንሽ ነገሮችን እናውራ። አንድ 30 ደቂቃ ወስደን ትንሽ ነገሮችን እናውራ። ከአምላክ እንጀምርና ከዛ ክርስቶስ ላይ አውርተን ከዛ በኋላ ይበቃናል ማለት ነው። ምን ታስባለህ? እኔ በእናንተ ሃይማኖት ላይ ምንም ጥያቄ የለኝ። ሁልጊዜ የእናንተ ትምህርት እከታተላለሁ። ገባ? በእናንተ ሃይማኖት እውነት መሆኑን እኔ በልቤ ይቀበላለሁ። ክርስትና ውሸት መሆኑን ጭንቅላት ያለው ሰው ሁሉ ያውቃል። ተባረክ። በጣም ደስ ይላል። ስለዚህ እውነቱን ማወቅ በጣም ደስ ይላል። በጣም አሁን እስልምናን እንዳትቀበል አንተ የያዘህ ምንድን ነው? እኔ በልቤ ተቀብያለሁ እኮ። ማሻአላህ። አላሁ አክበር፣ አላሁ አክበር። በጣም ደስ ይላል። ቁርአን ላይ ያለ ራሱ ይናገራል። ሲጀመር እምነት ራሱ መጀመሪያ በልብ ነው። በልብ ካመንክ በኋላ ያመንከውን ነገር ነው የምትቀበለው የምትመሰክረው ማለት ነው። እኔ በቃ በልቤ ሙስሊም ነኝ። በቃ ሙስሊም ማለት ሙስሊም ማለት አረብኛ እንኳ ትግርኛ፣ በትግርኛም ሙስሊም ማለት ሰላም ለፈጣሪ እጅ የሰጠ ማለት ነው።
ሙስሊም ማለት ተጋሯል። ሙስሊም ማለት ለፈጣሪ እጅ የሰጠ ማለት ነው በትግርኛ። ኧረ ከስር ትግርኛ ተናጋሪዎች የታላችሁ ወይዬ በሉኝ እንጂ ያበድሩኝ ቋንቋ እዚህ ጋ አሁን አንቺ ልጅ አሰቢም እንዴ በትግርኛ እጄን እንድሰጥሽ ንገሪኝ። አሁኑ ነው እጅ መስጠት በትግርኛ ሙስሊም ነው የሚባለው? ወይ በቃ ሙስሊም እየሻለኝ ትላለህ። ቀጥል ቀጥይ። በጭፍን አልከተልም። እኔ እስልምና የምወድበት ምክንያት እኔ አሁን ትግሬ ነኝ አይደለም። ኢምራን ሰላም ነው? እንዴት ነው? ቅድሙ ነው አሳያቸው። እዚህ ጋር ቆይ፣ ያኛው ፕሮቫው ነው። ክፈቸው ያንን በቃ እኛን ልክ ሳወራ እኔን አስወረዱኝ። ከዛ ዴቫ እሱም ሚዩት ሲያደርጉት በዋናው አካውንት እያዩት ነበረ። ሚዩት አደረጉት። ሊያዋረዳቸው እንደሆነ አውቀዋል። እንደ ድንገት የተረገመ ሞዴሬተር በዚህ አካውንት ላከለት። በሌላ አካውንት ነው የመጣው። ሌላ አካውንት ገባበት፣ በማይታወቅ አካውንት ዱብ ነው ያለው። ገዛ እንዴት እንደሚደነግጥ ተመልከቱ። ልዩ ጥሎ ወጣል። ወራት ጀምር ወጣ። ያ ሊዋረድ እንደሆነ ሲገባው ቀጥይ ቤት ነው። ለምን ሚዩት አደረጋችሁኝ? በዛኛው በዋናው አካውንት ጊፍት ለጣን አስገባልከኝ መጣሁኝና ማሻአላ ትልቆ ይላል። ቆይ አንዴ ትልቆ አንዴ ላውራና አንዴ ነገር ፖዝ አድርጊውና ትልቁ ላይ ያደረገኝ ሌላ ውይይት እንድንጀምር ነው። እሱ አላሰበም እና እንዳያስወጣኝ ብዬ ሳያስበው ነው ድንገት ካሜራ ያበራውበት። ኤክስፔክት ቢያደርግ ወዲያውኑ ያስወጣኛል። ስለዚህ ጉዳይ ማውራው አልመሰለውም እና አልገመተውም። እንደዛ ብሎ አልጠበቀም። ድንገት ነው የሚበራበት እና ቀጥሎ ክርስቲያን ነው። ይህ ልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ሊወስድ ልጁ ዱብ አለ ማለት ነው። ልጁ ወጣ ከዛ ወደ ቤት ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ስትለና ድራማ አይደለም፣ ኢምራን ሼም አይደለም። አሁን እዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደዚህ ያውን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? መጀመሪያ እኔ ልጁን አላውቀውም። ገባ ውቅሩ ምናምን ያቺ ምናምን እያለ ዴቭ ግፍ በጣም ክፉ ሰው ነው ይሄ። ደስታው ላይ እኮ ነው የቀዘቀዘው። አይቸለስክበት ሞቆት ባለበት ቅጽበት የቀዘቀዘው አትለ ከዚህ በኋላ በቃ ሙሉ ሌሊት ይህን ነገር ሲያስተባብሉ ነው ያመሹት። ሲያስተባብሉ ቪዲዮ ልሰራ ለዛ ለቃቅሶ አልቻልኩም እንጂ በማግስቱ ፈርቶ ደንግጦ ቆርጦ ምናምን እኔ አላውቀውም ምናምን ያለበትን ፓት ቆርጦ ቪዲዮ ለቀቀ። ወራዶች ሌላ ትችት ነው የመጣበት። ይሄ በጣም አዋረድከን። እናዋርደው ቶሎ አስወጣ። ቆስጠንጢኖስን የፈጠነ ነው በቃ በፌክ አካውንት ሄደው አዋረዱት። ዴቫት ስላተ ጌታ ምን ትፈልጋለህ ከዚህ በኋላ? እኔ አጨብጭቤያለሁ። ቴንኪው ይህንን እንደሰራችሁ። ከዚህ በላይ ብዙ ቪዲዮዎች አሉ። አክቹዋሊ ብዙ አስቀኝም አሉ፣ ብዙ ድራሞቻቸው አሉ። ለዛሬ ግን ከሞላ ጎደል በርካታ ቪዲዮዎችን አይታችኋል።
አሁን እስልምና ስታስቡት ምን ትዝ ይላችኋል? ውሸት፣ ማጭበርበር፣ ማታለል አይደል? እስልምናን ስታስቡ ከዚህ በላይ ውሸት፣ ከዚህ የተሻለ እውነት የላቸውም። እውነታቸው ምንድነው? ውሸት ነው። እስልምና እውነታቸው ምንድነው? ውሸት ነው። አንድ እውነት አለቻቸው እስልምና፣ መዋሸት። መዋሸት የሙስሊሞች ሀቅ ነች እቺ። የሙስሊሞች እውነታቸው አንድ መዋሸት ነው፣ መሰረታቸው ስለሆነ ማለት ነው። እምነቱም የተመሰረተው እንደዛ ስለሆነ ማለት ነው። ቤላ አንድ የላኩልሽ ቪዲዮ አለ፣ የመጨረሻ አሳየው ያልኩሽ እሱን አሳየው። ያው እስካሁን ያየነው ውሸት ብቻ ሳይሆን ደግሞ እድሉ ሲያገኙ ምን ሊያደርጉ እንደሚችሉ የታየበት አንድ ቪዲዮ ልኬልሻለሁ። ቤላ የእሱን አሳይ። የሊንዳ ነገርም የምንረሳው አይደለም። እዚህ ቲክቶክ ላይ የነበረ ድራማ ነው። ብር በእሷ ስም ተሰብስቦ ብር ሳይሰጣት የነበረውን ግርግር ታስታውሳላችሁ። እነዛ ግብረ ሰዶማውያን እንኳን ጣልቃ የገቡበት ብሩ አይሰጣት ምናምን ብለው ሲሉ የነበረበት እሱ ራሱ የምናውቀው ድራማ ነውና አንድም እንደዚህ በገንዘብ በድራማ የሚሰሩት ነገር፣ አንድም ዘመዶቻቸውን፣ እህታቸውን፣ ወንድማቸውን የሚያሰልሙበት የሚዋሹበት ያለ ውሸት አንድ ቀን ውሎ የማያድርበት ነው እስልምና። ውሸት ከሌለ ይሞታል እስልምና። አሳ ያለ ውሃ እንደማይኖረው ሁሉ እስልምና ያለ ውሸት አይኖርም። ባይዘወይ ውሃብያ ብንል ይሻላል መሰለኝ። አይ ቲንክ እነዛኞቹ የተሻሉ ናቸው። ውሃብያ የሚባሉ ሴክት እዚህ ቲክቶኩ ላይ ያለው ያለ ውሸት ውሎ አያድርም እና ይገማል፣ ካልዋሸ ይገማል። ምንድነው ውሃቢዝም። እና እነዛኞችም ራሱ የሚገርመው ነገር እነዛኞችን ራሱ እንትናቸው ከመጅሊሳቸው ያስወጧቸው በውሸት አንድ ነን ምናምን ብለው ስልጣኑን እስኪይዙ ድረስ ዋሽተው ከዛ ስልጣኑን ከያዙ በኋላ ገፍተው ነው ያስወጣቸው። እና ያለ ውሸት አይቆምም ውሃቢዝም፣ ውሃብያ ማለት ነው። 5000 እኮ ነው ያሰለሙ ቢኒ፣ 5000 እኮ ነው ያሰለሙ። የሚገርም እኮ ነው። 5000 አንድ ሰው ብቻ እኮ ነው። እሱም አንድ ሰው ብቻ ስማ፣ ሰው ሙስሊሙ ሲገበር ዝም ብሎ ሻሃዳ እያለ ይገባና ዝም ብሎ እንትን ይላል። ከዛ 2-3 ይባላል ደብል እየተደረገ ከዛ 5000 ሰው አንዴ ታስታውሳለህ? ቦስ እዚህ ላይቭ ላይ መጥቶ የሆነ ልጅ ክርስትና መቀበል ፈልጋለሁ ምናምን ያለ ልጅ በውስጥ ጽፈልኛል ያልኩት። አሁን እሱ ልጅ አንተ ምንድን ነው ያልከው? ሂድ ተማር ነው ያልከው። እኔ ልጁን አየሁኝ። ማን ነው ምንድን ነው መማር ራሱ ሳየው የክርስትና የሆነ ሪፖስት ያደርገዋል። የእስላም ቅልቅል ያለ ነገር ነው። ጀስት ክሎዝ ነው በቃ ያደረግነው። አንተ ተነኛ እዚህ ጋር እዚህ ስላለ ብቻ አንድ ሰው እኮ መጥቶ ድንገት ላይቭ ላይ የሆነ ሀሳብ ሊያነሳ ይችላል፣ እፈልጋለሁ ሊል ይችላል። አንተ ግን ተማር፣ ማጣራት፣ ማወቅ፣ ማስተማር ይቀድማል። መቼም ወደ ሃይማኖት መቀየር ቀልድ ምንም እዚህ አደባባይ ላይ ክርስትና መጣ ብለን የምንሰራው ፕሮፓጋንዳ የለም። መጣው ካለ ተማር ነው የምንለው። ዛሲት ወደ ክርስትና መምጣት ፈልጋለሁ አለ፣ ሂድ ተማር። ሙስሊም ነህ እያልን ሙስሊምን አናስረግጥም። እስልምናንም አያውቁማ። ሙስሊሞች እንደዚህ ናቸው፣ ኡስታዞቹ እንደዚህ ናቸዋል እያልን ገና ያልተጠመቀ ገና ላመነው ገና ሳናስተምረው ሳንለየው ገስት ላይ ያስቀምጠን እንትን አንለው። አትሊስት ወይን እያስተማር ነው ከሆነ መሰረታዊ ነገር ካስተማር ነው ሜይ ቢ እንደዛ እንትን ልናስገባው ልናወራው እንችላለን። ለመጠመቅ እድል ካላገኘ ለምሳሌ ውጭ ከሆነ አረብ ሀገር እንደዚህ ያሉ ከሆነ እንጂ ገና ዛሬ መጥቶ ዛሬው ነው ኔቨር። እኛ ክርስቲያኖች ነው። የታውቃለሁ ለምን ኡስታዝ አትሆንም? የታውቃለሁ እዚህ ኮመንት ላይ ራሱ ፎይ በየዕለቱ ክርስትና መቀበል ፈልጋለሁ የሚሉ በጣም ብዙ ልጆች አሉ። ኮንታክት እናደርጋችኋለን። ላሳያችሁ እንዴ? ቴክስት እኮ ባሳያችሁ ሙሉ ነው ቴክስቴ። አስተምሩኝ ክርስቲያን መሆን ፈልጋለሁ የሚል ተማር፣ እዛ ተማር። አቅራቢያ የሃይማኖት ጉዳይ አይደል? የግድን የጋብቻ መጽሐፍ አይጠበቅብህም። ረንደምሊ ለተወሰነ ሰው እንደርሳለን። ከዛ ውጭ ግን ነው እኛ ክርስቲያንን ብትመጣ ለራስህ ብትቀር ለራስህ ሁኬርስ
ጥንቅር በል ምን አገባን እኛ። ጥንቅር በል ሌላ እሱ አስፈላጊ አይደለም። ጥንቅር በል አይመለከተንም። እንግዲህ አሁን ያያችኋቸው ቪዲዮ ከ15 ማንሱ ቪዲዮዎች ዘሆል ድራማ ማለት ነው። አይን ያወጣ ድራማዎች፣ አይን ያወጣ ውሸቶች፣ የራሳቸውን ሰው ሻዳ ያስያዙበት አንዱ ብቻ 4 ጊዜ ምናምን ገንዘብ ለመብላት ሻዳ የያዘበት ቤተሰቡ ሙስሊም የሆኑ ሚስቱ ሙስሊም ራሱ ሙስሊም የሆነ ነገር ግን ክርስቲያን ነኝ እያለ በየቤቱ ሻዳ ሚይዝ። ከዚህ በላይ ምንድን ነው የምትፈልጉት? አንድ ነገር እናምናለን እኛ ሙስሊሞች፣ አንድ እውነት አላቸው፣ አንድ ሀቅ አላቸው። መዋሸት ይችላሉ። ይሄ እነሱ ሀቅ ነው። መዋሸት ይችላሉ። የሙስሊሞች እውነታ ነው። ይሄንን አንነካባቸውም፣ አንጋፋባቸውም። ይመቻቸው፣ ይመቻቸው። ሌላ በጣም የሚሰራ ነገር በደንብ ህዝቡ እንዲያስተውል መናገር የምፈልገው ነገር አለ። ምንድን ነው? ትልቅ ፕሮጀክት አለ። የክርስቲያን አካውንት ነው የሚሰጠው። ከፕሮፋይሉን ምስለ ስዕል ያደርጋል ምናምን ነገር የሆነ 1 2 3 ፖስቶች ያደርጋል ምናምን ነገር። ከዛ ምን ያደርጋል? ኮመንቶች ላይ የገቡ እስልምና ነብያችን እኔን ምራኝ ወደ እስልምና እያሉ ኮመንት ነው የሚጽፉት። ዝም ብለው በተለያየ ቦታ ላይ ማለት ነው። በተለያየ ቦታ ላይ ኢቨን ማለት ነው ኢቨን እስከ እስልምና ወጥተዋል ተብለው ለታሰቡ ልጆች ራሱ አውቀው ይጽፋሉ። ይሄን ድርጊት ደግሞ እኛ ማናውቀው እንዳይመስላችሁ። እያንዳንዷ መረጃ ትደርሰናለች። እያንዳንዷ መረጃ ማለት ነው። እናንተ የምትጽፉላቸው ልጆች እንኳን ይነግሩናል ብለው እንዴት አታስቡም? እንዴት ትንሽ እንኳን አይምሯችሁን አትጠቀሙ? እኔ እንትን ልሻለሁ ይሏታል። በክርስቲያን አካውንት ይጽፋሉ። ግን ትክክለኛውን የሰውየው ማንነት ግን እነዛ ሴቶች ራሱ ያውቃሉ ማን እንደሆነ ማለት ነው። ይሄ በተለያየ ፌስቡክ ላይ ቲክቶኮች ላይ ምናምን በክርስቲያን አካውንት የምትመለከቱት እያንዳንዱ እንዳለ ማለት ነው ተልቆ ነው። እያንዳንዱ ማለት ነው ሙስሊም ነው። ክርስቲያን ወንድሞች ንቁ፣ ተመልከቱ። እንደ እርግብ የዋህ እንደ እባብ ብልሁ ነው። ይህ ትምህርታችን ነው። እዚህ ጋር ቆስጤ በነገራችን ላይ ብዙ እንደዚህ ለድራማም ጌታ ያውቀዋል፣ እግዚአብሔር ያውቃል። ብቻ ግን ብዙዎች ደግሞ በተለያየ መንገድ የመጡ አሉ። ነገር ግን የእኛ አስተምህሮት ኢቭን እኛ የምናደርገው እኛ መምህራን አይደለም አይደለ? እዚህ ጋር ክርስትና ላይ እስልምና ላይ ያለውን ነገር አንድ ሰው መጥቶ በቅቶታል፣ አውቆታል፣ እርግጠኛ ስንሆንበት እሱን ለማወቅ ብቻ ራሱ 3 ወር 4 ወር ሊፈጅ ይችላል ከኛ ጋር ለመጨረስ። ከኛ ጋር ከጨረሰ በኋላ ደግሞ ወደ መምህራን ነው የምንልከው። ኢማጂን ይሄ በዚህ ፕሮሰስ ውስጥ ማለት ነው ከብዷቸው ብዙ ለአሻጤር ወይ ለተንኮል የመጡ ብዙዎች ተንጠባጡ ወድቀዋል። ብዙ ተጋልጦ ወጥተዋል፣ ተመልሰዋል። ቢኮዝ ሎንግ ፕሮሰስ ስለሆነ መማር እውቀት ላይ ቤዝድ የሆነ ስለሆነ እኛ ከጨረስን በኋላ ቀጥታ መምህራን ጋር ይሄዳሉ። መምህራን አስተምረው ነው ከዛን በኋላ የሚያጠምቋቸው። ስለዚህ ቢያንስ 6 ወርም 1 ዓመትም እንደ ሰውየው የሆነ ጊዜ ሊወስድ ይችላል። በዚህ መሀል ብዙ እንትን ያሉ አሉ እና በውሸትም የመጡ እንትና ባንል ብዙዎችን ብቻ ግን አልፈነዋል ለማለት ያህል ነው። ክርስትና ለዛ ነው ትምህርት ላይ ፎከስ ስለሚያደርግ ማለት ነው። ድራማ የለም። በርካታ ልጆች እኛ እዚህ መተን ማንናገራቸው በውስጥ በጣም በርካታ ልጆች በጣም በአድካሚ ሁኔታ ጊዜያችንን ሰዓታችንን ወስደውብን ወደ ክርስትና የመጡ የተጠመቁ በጣም በርካታ ያላስተዋወቅ ናቸው። መምጣታቸው ለራሳቸው እነሱ በመምጣታቸው እኛ ደስተኛ ብቻ ሳይሆን በሰማይ መልአክ ደስ ይለዋል። ግን ይሄ የአንድ ሰው እንትን ፕሮፓጋንዳ አሮ ነው። ብቻ ሙስሊሞች ልብ ግዙ፣ በዚህ ላይ አስተውሉ። ምንድነው እየተካሄደብን የሚለውን ምዕመኑ በዚህ አጋጣሚ በደንብ እንዲያስተውል መልእክቴን አስተላልፋለሁ። ያ ዋናው ምንድነው እሱ እስካሁን ያያችኋቸው ቪዲዮዎች ድራማ መሆኑን አሳይተናል። ድራማዎች መሆናቸውን አሳይተናል። ዋና ዓላማችን ምንድነው እሱ ሰዎቹ ድራማ መስራት መፍታቸው ነው። ድራማ ይስሩ፣ አንነጥቃቸውም። ድራማና ውሸት ገንዘባቸው፣ ሀብታቸው፣ ንብረታቸው ስለሆነ አንድ ነገር እናደርጋለን። አልፎ አልፎ ካሁን በኋላ
ውሸታቸውን እንደዚህ እናሳያለን። ይህን የምናደርገው ምንድን ነው? እኛ ውሸታም ናቸው ስንል ጀስት ከራሳችን አንደበት ብቻ የሚወጣ ሳይሆን በተግባርም ደግሞ የተረጋገጠ መሆኑ ጤናማ ስለሆነ በጆሮ የምትሰሙት በአይን የምታዩት እውነታውን ይበልጥ ስለሚያስደግፈው ነው እንጂ እኔ በተለይም በጣም ነው የምጸየፋቸው። አይ ቲንክ ከምን ጋር ባነጻጽራቸው ማለት ከካካ ራሱ ካካ የተሻለ ይመስለኛል ከነሱ። ከዛ በላይ ነው የምጸየፋቸው። ሶሪ ድርጊታቸውን ከዛ በላይ ነው የምጸየፈው። ውሸታቸውና ቅጥፈታቸው ወላሂ እያሉ ደግሞ የሚዋሹት ከዛ በላይ ነው የምጸየፋቸው። ሰዎቹ የህይወት ጉዳይ አይደለም የሚያሳስባቸው የቁጥር ጉዳይ እንጂ የሚያስጨንቃቸው የድነት ጉዳይ ሳይሆን የቁጥር ጉዳይ ነው፣ የድራማ ጉዳይ ነው የሚያሳስባቸው። ተናግሬ ያልሆነችዋን አንጡ እስኪ፣ ብያችሁ ያለው ያደረጉትን አንጡ እስኪ። ህልውና የላቸውም። ከገንዘብ ጋር በተያያዘ አንድ የኦሮምኛ ኡስታዝ ካስታወሳችሁ አንደኛው እንደውም አብሮት የተወያየው ከኔ ጋር ተወያይተናል። ገስ ላይ መጥቶ ፀጉራም ኡስታዝ አምዛ ነው እንደዚህ የሚባል ሀባሽ አብሮት ደግሞ የሆነ አብያ ድምፁን ከፍ አድርጎ የሚጮህ አይ ቲንክ ኡስታዝ መሐመድ በያን ታውቁታላችሁ። አይኑ ፈጠጥ ያለ ኡስታዝ መሐመድ በያን የሚባል ወደ ክርስትና መምጣት ፈልጎ ነበረ። ፕሮፋይልም ክርስቲያን አድርጎ ነበረ። በጣም ታዋቂ ነው። በኦሮምኛ የሚሰሩ በደንብ ታውቁታላችሁ። ወር አካባቢ ምናምን አካባቢ ነው። ምን እንደተካሄደ ምን እንደተፈጠረ ታስታውሳላችሁ። ኦሮምኛ ላይ ያላችሁ በደንብ ታውቁታላችሁ። ኤኒዌይስ ቤላ ቀጥይ። ሰላም እንዴት ናቸው? እፎይ ሰላም ነው። ሰላም እግዚአብሔር ይመስገን። እንዴት ናቸው? አለን። ምን እንታዘዝ? ሁላችሁም ሰላም ናቸው? ይመስገነው። አይ እኔ አሁን እዚህ የአድዋ አካባቢ ምናምን ያለውን የእሱን ልጅ እንትን አንደኛ ውቅረው አድዋ ላይ አይደለም የሚገኘው፣ አክሱም አልፈው ነው። ዝም ብሎ የማያውቀው ነገር ጠርቶ ነው እየተናገረ ያለውና ዝም ብሎ ፊልም ለመስራት ፈልገው ነው ለማለት ፈልጌ ነው። ከፈለጉ ደግሞ ማፕ ገብተው ማየት ይችላሉ። ለዛን ልል ፈልጌ ነው። አመሰግናለሁ ስላገኘኋቸው። ውቅሮዬን ነበር እሱ ያለው። ውቅሮዬን ነበር ይገኛል ያለው። አቤት ውቅሮዬን ነበር ይገኛል ያለው። እሱን ነበር ይገኛል ያለው። ውቅሮ የት አካባቢ ነበር? አድዋ አካባቢ ነው ያለው። አድዋ አካባቢ ነው ያለው። ግን አክሱም አልፈ ነው ወደ ሽሬ ልትገባ እዛ ነው እና ዝም ብሎ ፊልም ለመስራት ፈልገው ነው ልላችሁ ፈልጌ ነው። አመሰግናለሁ። ቀጥሉበት። በጣም ጥሩ ሀሳብ ነው የያዛችሁት። እግዚአብሔር ያግዛችሁ፣ እግዚአብሔር ያግዘን። አሜን አሜን። ኦኬ ቤላ ቀጥይ። የተደረገበት ድራማ ስለሆነ ነው፣ አትፍረዱባቸው። እስልምና ወይ እስልምና ጃራ ሳንስ ተሐሰማት ረባ ሲጀመር አንጋት ወይ መስጊድ ከሳፍደን ይዋንስ ኩልቆሩ ከመ አይጃባ ሀያት ቹረት ይኸው ወሊገን ለከታ ምታቴ ማለቀስ ናደበሉ ቀበን ቱሬ ሚሊየነ ጃንስ ነቁ ጋማ ቆይ ለምንድን ነው ሂጃብ ያወለቅሽው ሲላት ያለችውን ሰማችሁ? ከመስጊድ ነው እንዲያወጡኝ። እንደዛ ከሆነ ገንዘቡን 6 ሚሊዮን ብር መጨመር አለባቸው። 6 ሚሊዮን ብር ሲያመጡ ሂጃቡን አደርጋለሁ። በስንት ሚሊዮን ተመቻችተው ነው? 7 ሚሊዮን ብር። 1 ሚሊዮን በልጣ 6 ሚሊዮን ብር ይቀራል። አሊያም አልለብስም።
ሺ ነገር አሪፍ ቢዝነስ ነች። የቀደሙ ሰውዬ ታዲያ ውዱ ነው እንዴ? ደጋግሞ ሻዳ ሲይዝ የነበረው ፓስተር ሲሳይስ ያ እሱማ እንደዛው 5 ሚሊዮን ስንት ነበር እሱ የተባለው? ቪትስ ነው። ቪትስ እና አልበም ነው ያወጣበት። ቪትስ ነው የገዛው። ከገዛ በኋላ ላሽ አላቸው። ቀጥል። namni islaamu maratti mallaqaan nama bitaa jirtani mallaqaan nama sobdanii as oofaa jirtani yoo namni tokko amantii islaamaa gadhiise mallaqa waliin guuttanii kennitanii fi amantii deebisaa jirtani kun ammoo lafarratti illee waaqa biratti illee amantii islaamaa biratti ይሄ እያለ ያለው እየተቃወማቸው ነው። ሙስሊም ነው። አካውንቱን ዘግተውበታል። ስሙ ጠፋኝ። ይሄ ቪዲዮ አይቼው ተገርሜ ነበር። ቃል በጣም አንተ ምርጥ እንትና አርካይቭ ነህ። ቪዲዮን አይቼው ነበረ። ከዛ በኋላ ደግሜ ላየው ስል ጠፍቷል። አካውንቱን አቃጥለውበት አዲስ ከፍቷል። አይ ቲንክ ወደ 3 ሙባረክ ቴንክ ዩ ሙባረክ ይባላል። ይሄ ቀዩ እየተቃወማቸው ነው። በገንዘብ ነው እየገዛችሁ ያላችሁት። ሰዎች እስልምና ወደው አይደለም የተቀመጡት፣ እንዳይወጡ እያስፈራራችኋቸው ነው። ወደ ውስጥ የምታመጡት ደግሞ በገንዘብ ነው እየገዛችሁ ያላችሁት። የእሷን ያመጣት ምንድነው? 7 ሚሊዮን እንሰጥሻለን አላችኋት። 1 ሚሊዮን ሰጣችሁ፣ 6 ሚሊዮን ብር ቀረ ብላ አለብስም አለች። እንትን ብሩ መጨመር አለባችሁ እያለች ነው። ይሄንን ሲያጋልጣቸው አካውንቱን አቃጠሉበት። ወደ 300 ምናምን ሺህ አካባቢ ይመስለኛል አካውንቱ። አዲስ ከፍቶ አሁንም እየሰራ ነው። ሌላ አካውንት ከፍቶ አይ ቲንክ 20 ቀን ምናምን ቢሆነው ነው አይደል? ወር ቢሆነው ነው ማክሲመም። ቀጥል jaalatamaa miti warri kiristaanaa yoo namni tokko gara jaraa dhaqe mallaqa ittiin kennu maaliif namni sun mallaqaaf dhufe moo amantii kennaaf dhufe waan jedhu sammuu isaanii keessa namni kennamoo yoo dhaltuun takka ክርስቲያኖች ወደ እነሱ ሰው ሲመጣ ገንዘብ አይሰጡም። የመጣው ለጥቅም ነው ወይንስ ለመዳን ነው ብለው ክርስቲያኖች ያገናዝባሉ። ገንዘብ አይደለም የሚሰጡት። ቅዱስ ጴጥሮስ ምንድን ያለው? እኛ የምንሰጠው ወርቅና ብር የለንም፣ የናዝሬቱን ኢየሱስን ግን እንሰጣለን አለ ያለው። እንደዛ ለኔቢጤ መንገድ ቤተክርስቲያን በር ላይ ቁጭ ብሎ ገንዘብ ሲጠብቅ ተነሳ አልጋ እንትንን ያዝና ተመላለስ አሉት። በደስታም ተነሳ ሄደ ይላል። የምንሰጠው እኛ ክርስቶስን ነው እንጂ ገንዘብ አይደለም። ምን አለ? ክርስቲያኖች ብር አይደለም የሚሰጡት። የኛስ አለ ይቀጥላል። የሆነ ነገር ይመጣ ሲባል ይሄን እንሰጥሻለን፣ እንዲናደርግልሻል፣ እንዲ ይላሉ። ድነት አይሰጥህም። እስልምና ገንዘብ ሊሰጥ ይችላል። ክርስትና ገንዘብ ላይ ሰጥ ይችላል፣ ድነት ይሰጣል። ቀጥይ ባለጌን ተካ ዮካን አሞ ነሙማን ባለጌን ተኮ አማንቲ ብራ አረብሳ ቱሬ አማንቲ ካን አረብሳ ቱሬ ማል ጀዴ ትሩፌ ማለቀ ወሊ ጉርተኒ ትከኒተን ጋሙ ማላይ ሱር አርካዱ መናዊች ሱን እንደቢያቻ ካና ሄቹ ማለቹ ለምን ሱን አማንቲ ከጃለ አንድ ባለጌ ይነሳና የሰው ሃይማኖት ሲሳደብ ይቆይና ከዛ ገንዘብ እንስጥህና ብላችሁ ወደዛ ታመጡታላችሁ። ገንዘብ ትሰጡትና የሰው ሃይማኖት ሲሳደብ ይቆያል። ከዛ ገንዘብ ትሰጡታላችሁ። እስልምናን ተቀበለ ትላላችሁ። ቀደም ለምሳሌ ወይኔ እስልምና ሲል የነበረው ለምሳሌ እንደዛ ነው። ክርስትናን ሲሳደብ ነበረ። እኔ ለራሱ ቁጭ ብሎ ቪዲዮ ሲሰራብኝ ነበረ። ምን ታደርጋላችሁ አለ ሙባረክ፣ የራሳቸው ወንድም ገንዘብ ትሰጡታላችሁ። ክርስትናን እንዲሳደብ ታደርጋላችሁ። ገንዘብ ትሰጡታላችሁ። ከዛ ወደ እስልምና መጣ ትላላችሁ። ሰውየው ገንዘቡን ሲጨርስ ይወጣል። ምክንያቱም ለእምነቱ ብሎ አይደለም የመጣው። እኔ አይደለሁም ማለት የራሳችሁ ሰዎች የሚመሰክሩባችኋል። 7 ሚሊዮን ቃል ገባችሁልኝ፣ 1 ሚሊዮን ነው የሰጣችሁኝ፣ 6 ሚሊዮን ይቀራል አልፈልግም እንዳለቻችሁ። ውርደት እኮ ነው። በዘራችሁ ማድረስ እንደዚህ አይነት ቅሌት። ቀጥይ እስላሙማ ጃላቴ ሶንተይ ዋለማ ዱፈታካ ዮካና ማዊ ጃላቴ ጃላላፍ ዱፈ ለማ ማለቀ ሲወሊ ጉርተኒ ትከኒተን ከናፍ መኪና ቢተቹፍ ማነ በሬዳ ቢተቹፍ ገራ ማንቲ ከና ዱፈ እሲ ደሞ ጋፈ ነምኒ ገራና ዱፈ አላሁ አክበር ታው ዋያዋጣ አንጋቱ ተቀመጡና ዋዳ ሲነመ አከ ሰው ወደ እስልምና የሚመጣው ለሁለት ነገር ነው አለ። ለሁለት ነገር ነው።
አንደኛ ለገንዘብ ነው በቃ ወይ የሆነ ነገር ወደው ለገንዘብ ነው የሚመጣው። እኛ እንዳልናችሁ ማለት ነው። እናንተ ደግሞ የዛለት ያ ሰውዬ ሲመጣ አለ አላሁ አክበር ትላላችሁ አለ። እውነት ነው። ሴቶች ለወንድ ከሄዱ ነው፣ ወንዶችም ለገንዘብ ከሄዱ ነው። እኛ ምንላችሁ ውሸት እኮ አይደለም። እዚሁ ንጽጽር የሚሰሩ ሌሎቹም የተናገሩት አለ። ሜቢ ቃል ካለ አዘጋጀው። እሱንም ያኛው ኡስታዝም የተናገረው ለገንዘብ ነው የሚመጡት። የእንትኑ የኡስታዙ ለጥቼ ነው። የፓስተር ሲሳይ ራሱ በቂ ነበር። ያ ለእኛ ገንዘብ አይሰበሰብልንም፣ ሴቶቹም ሁሉ። አንድ ሰው ግን እንደዚህ ሲባል በሚሊየን ብር ይሰጣሉ። ቀጥይሽ ጥሩ ነው። mallaqa ganaa sii kennina gaafsa miliyoona 7 jedhameeyyu I think miliyoonni 1 galee fiiti miliyoonni 6 irraa hafee gamma akka yaadutti amma isitu gadi bahee afaan ofiitiin dubbate waadaa gaafsan naa galan naan galchine miliyoonni 6 gaafsan jedhame naa hin galle yoo akkan hijaaba uffadhu barbaaddan yoo akkan adabadhee akka dubartii islaamaatitti akka taa'u feetan yoo an harma kiyyaa fi qaama qullaa kiyyaa akka badetti hin baafne barbaaddan miliyoona 6 gaafa waadaa naa galtanii san fidaa naa galchaa anillee adabadhee taa'a ka kanarraa hafe qaama kiyyaa akka fedhe bakka fedheen oolu akka fedhe godhu mirga qaba masuulummaan irraa hin qabdan isitu dubbate anaami ka dubbate wanni dubbachuu barbaade ምን አለ የሊቷን ስም ጠራና ሶሪ ሜንሽን ማድረግ ስላልፈለኩ ነው። የሊቷን ስም ጠራና ለእሷ እንደተናገረችው እሷ እኔ ሳልሆን የምናገረው እሷ እንዳለችው አለ 7 ሚሊዮን ብር ቃል ገብታችሁላት ነበረ። 6 ሚሊዮኑን ብር አላስገባችሁም፣ 1 ሚሊዮን ብቻ ነው የገባልኝ ብላለች። ቀደም ስትናገር እንደሰማችሁት መግቢያው ላይ ማለት ነው። ሂጃብ እንድለብስ እንድሸፈን ከፈለጋችሁ የቀረውን ገንዘብ አስገቡልኝ፣ ቃል የገባችሁትን። 6 ሚሊዮን ብር ይቀራል፣ አልሸፈንም። ሰው ወዶ ሳይሆን ሂጃቡንም እንትኑንም እንዲሸፈን ገንዘቤና እህል ይከፍላሉ። በዚህ መጠን ዝውውሩ 7 ሚሊዮን ብር። ጎበዝ 1 ሚሊዮን ነው የተሰጠኝ። 6 ሚሊዮን ብር ይቀራል፣ አሊያም አልሰማችሁም። ገንዘብ ይሰጣል እስልምና ሜቢ፣ ድነት ግን አይሰጥም በፍጹም። ቀጥ ቤላ ድነት አይሰጥም መቼም። dhugaawwan hedduu amma dura dubbadde ati amantii jibba amantii islaamaa waan qabdu waan akkana taateef dubbatta malee wanni ati dubbattu soba waan jettaniif dhugaa qabadhee isinii dubbataa. Amma dura murtii guutoo miliyoona 9 bittanii peente irraa gara islaamummaatti akka deeftanii yaadattan gaafsanillee lolee ture. ጎበዝ አጨብጭባውን ማን ነበር ያለው? ስሙን ጠፋኝ። 9 ሚሊዮን ብር ከፕሮቴስታንት ገዝታችኋል ወደ እስልምና እንዲመጣ። የሲሳይ እዛ አልደረሰም አለ ቃል ዝውውሩ እዛ ከፍ ያለ ነው። ኦሮምኛው ላይ በጣም ከባድ ብር እኮ ነው። ሲሳይ ስንት ነው? የዛ ሰዓት ቪስ ስንት ነበር? የዛሬ 2 ዓመት። የሚገርማችሁ ቪዲዮ በማግስቱ ወጣ፣ ገንዘቡ ማታ ገባ፣ ጠዋት ወጣ። እሱ ቪዲዮውን ግን አላወረዱም ሙስሊሞች። ቪዲዮውን ዩቲዩብ ላይ አለ። ሙስሊም ነው ብለው ነው እኮ ሙስሊም ነው ብለው ነው አይደል? ሙስሊም ሆነ በማግስቱ ነው እሱ ክርስቲያን ሆነው። ገንዘብ ሲቀበል አደረ፣ ጠዋት ክርስቲያን ሆነ። እኔስ 9 ሚሊዮን ብር የ7 ሚሊዮኑን ገርሟችሁ ነበረ። 9 ሚሊዮን ብር ጋይ ቀጥይ ወዶ አይደለም 16 ሚሊዮን ሊያካክስ ሄደው እና 16 ሚሊዮን ነው የተበላሁት እኮ አለ እና ያካካሰ ነበር። በቃ ኦቤስ እኮ ነው እንደሚያካክሰው ስለሚያውቅ ነው ይህንን ነገር ግብ አድርጎ የሄደው የተራመደው። ሜክ አደርገዋለሁ 16 ሚሊዮን አራቴ ነው ስንዴ ነው ሻዳ ያዘ የተባለው። በቃ እንግዲህ 4 አድርጎ አግኝቶታል ማለት ነው። 16 ይመጣል። አንተ 4 አንተ ካልኩሌሽን ላይ ጎበዝ ነህ። ማትስ ተማሪ ነህ። እኔ ደካማ ነኝ። እኔስ ተቀጥራ ኦኬ ቀጥይ
jidduu kana mootu ustaas maal jettan shebbooniyyeen islaamummaa gadhiise jedhe yoosuu gadi qabanii manatti itti dhayxanii hin maraate mucaan hin maraate mataan sirrii hin dalagu jettanii irratti wal geettanii lafatti gadi qabdanii mallaqa guurtanii fi mana inni duraan shamara irraa ሚዩት ነሽ ሚዩት ነሽ። ኤኒዌይስ ምን አነሳውን ደግሞ ኡስታዙን ሰውየው ወደ ክርስትና ሲመጣ ምን አደረጉት? ቤቱ ሄዱና አፍነው ዘው አብዶ ነው ብለው አይምሮ ታሟል በሽተኛ ሆኖ ነው ልጁ እኮ አልፈልግም እስልምና በቃኝ እስልምና ኡስታዝ ነው ክርስቲያን ነው መሆን የምፈልገው ሲል ተሰብስበው ሄደው ሪካርዶቹ ሜይ ቢ ሌሎች ጋር ልጆች ጋር ይኖራል ሊደበድቡት ሁሉ እንደሄዱ ስልኩን ሊነጥቁ እንደሄዱ ያወሩበት አለ። ሲጣሉ ላይቭ ላይ መጣው አሁን ቲክቶክ ላይ ኦልሞስት አላየውም ጠፍቷል። ቤቱ ሄደው እንዲዘው ሲያስጮሁት አለ። ጭንቅላቱን ረግጠው ማለት ነው ተሰብስበው ሼኮች ኡስታዞች ሁሉ ሳይቀሩ ልጁ እስልምና በቃኝ ኡስታዙ እስልምና በቃኝ ክርስትና ነው እውነት ብሎ እኮ ሲል ነው ኖ ኖ ኖ ኖ አሞት ነው ታሞ ነው ተብሎ የፍጥኝ ታስሮ እጅ እግሩ ተይዞ እየጮኸ ልቀቁኝ እያለ ጭንቅላቱን ረግጠው ክርስቲያን መሆን አትችልም ነው። ከዛስ እንዴት አስቀሩት? ሙባረክ ቀጥል። ሚት ነሽ ወይ ዱባቱ ማለት ደርገጌስ ይችላል lafatti sirratti gadi qabdanii mallaqa afur qabdanii amantii keessa hiitanii deebitan jecha nama fedhiin qabne achi keessa taa'u. Miskiinni muslimaa ka kararra ciisu ka harka hin qabne ka miila hin qabne kadhattuun injiru saniin kennitan miliyoona 9 miliyoona 500 yoo kennitan rakkataa muslimaa ka kararra ciisu kararraa galchuu dandeettan. Nama quufaan miidiyaa kanarra oolee sadaqaan miidiyaa kanaa isa quufsee akka fedhe ta'e sababa itti simbirrii guurtanii qofa barbaaduun amantii gadhiise jedhu manatti wattaaddara shabaaba itti ergitanii hin maraate matattuu qabettanii mana gaqqabdanii birrii itti kennitanii afaan qabachiiftan jecha. Kamurti guutoollee sanu wanni isin mucattii tanarra dalaydaniillee sanu kun ammoo sirrii miyaa obboleen kiyya dhaabaa please dhaabaa bakka dhaabaa namni yoo jaalate amantii ofii keessatti haa jiraatu yoo jibbe haa taru. Amantii biraa irraa namni yoo amantiin kun dhugaatti fakkaate haa dhufee keessa jiraatu wanni ati mallaqaan sobdu hin jiru. Kana miti kararra deemtanii ijoollee daa'imman karameellaan buskutaan sobdanii amantii islaamaatti fiddanii Allahu Akbar jedhaatan. Nawru ነው ምን ነውስ ነውር ነው እውነት ነው። ከረሜላ ገዝታችሁ እንኳን ህፃናትን ከረሜላ ሰጣችሁ እስልምናን ተቀበለ አላሁ አክበር ምትሉ ናችሁ። ነውር ነው አለ። ሰው ወዶ ነው እንጂ እስልምናን አውቆ መቀበል ያለበት። ከረሜላ ሰጣችሁ ለህፃናት ሻዳ ያዝ እስልምናን ተቀበለ ብላችሁ ህፃን ልጅ አለ ላክላት ያ ህፃን ልጅን ከረሜላ ሰጣችሁ ሻዳ ያዘ ብላችሁ አላሁ አክበር ትላላችሁ። መንገድ ላይ የሚሄዳችሁ ያደርጋሉ። ምክንያቱም ሙስሊም ናቸው። የሚያሳስባቸው ቁጥር እንጂ እውነት አይደለም። አንድ እውነት ነው ያላቸው፣ እሱም ውሸት ነው። አንድ ነገር ነው የሚችሉት፣ እሱም ለመኖር መዋሸት ግዴታቸው ነው። ምክንያቱም ሙስሊሞች ናቸው። ካልዋሹ ሰርቫይቭ አያደርጉ። ምክንያቱም ያንን ኡስታዝ ጠራና ልጁ አልፈልግም እያለ ኡስታዙ አልፈልግም ክርስቲያን መሆን ነው ፈልገው ሲል ጭንቅላቱን ረግጣችሁ አፉ ላይ ብር ጎዝጉዛችሁ አርፈ ትቀመጣለህ ወይንስ አትቀመጥም? ወታደር እዛችሁበት ሄዳችሁ። ምክንያቱም ፈላይ ቆራጭ ናቸው አለ ነው። እኔ ክርስቲያን ሆኛለሁ እያሉ ነው። ታሞ ነው፣ አይምሮ ተነክቶ ነው። እኔ ክርስቲያን ሆኖ ኖ ኖ ኖ እያስጮሁ እየደበደቡ ስጮህ ኖ ኖ ኖ ኖ ታሞ አይምሮ ተነክቶ ነው። ኖ እኔ ክርስቲያን መሆን ነው የምፈልገው። ኖ ኖ ኖ ታመህ ነው አንተ። ማን መጥቶ ይረዳሃል? ያኔ ካለ ፕሮፋይል ክርስቲያኖች እያሰሩባችሁ ነው ያለው። ፕሮፋይል ፎቶ አታርጉ። እሱም አለ። ከዛ ያልጨረሰው ቤት ነበረ። እሱን ቤቱን ማስጨረሻ ገንዘብ ጎዘጎዛችሁለት፣ ሳይፈልግ እንዲቀጥል አደረጋችሁት። ላይቭ ላይ ተከራክረውበታል።
ኃይለኛ ክርክር ተከራክረውበታል። እዛ ላይ ሌሎችም ማለት ነው። ወደ 4000 3000 ሰው አለበት ላይ ላይቡን ያያችሁ ታውቁታላችሁ። ቀጥይ። ይኸው ይሄ ጣም አይሰማም? ይሰማል። ቀጥሽ። ትንሽ እልፍ አድርጊው። ቆርጠሽዋል። ኦኬ አቅ አዛ ልቤን ገዛ ያንን ባዳ ተመልክቼ ተገተርኩኝ ሁሉን ትቼ የኔ የሳሮኑ ጽጌረዳ ዳግም ተወለድክ ምድረ በዳ ያለ ይላል። ማሻአላህ ፔንት የነበርከው ጊዜ ማለት እንዲህ አይነት መዝሙር አለ። ኦርቶዶክስ ነበር፣ ጴንጤ ነበር። በጣም በቃ እዚህ ምንድነው መዝሙሩ? መዝሙሩ ሄደበት እኮ ሄደበት። የኔ ናርዶስ የሚለው ማለት እኮ ነው። የኔ ናርዶስ መሆኑ ማስረጃ። እንደገና ድገሚው። ኦርቶዶክስ መሆኑ ማስረጃው። አረ መዝሙሩን እስቲ ድገሚልን። እሺ የሆነ ጊዜ መዝሙር ታስታውሳለህ? አዎ አስታውሳለሁ። እሺ ያው እኮ ትውስታ ነው። ድሮ ኦርቶዶክስ ነበረ። ሪኢንካርኔት ሪኢንካርኔሽን አዲስ ጋር ቀደምከኝ ተጀመረ እንደ ሪኢንካርኔሽን በእስልምና ድሮ ኦርቶዶክስ በነበረ ሰዓት በድሮ ህይወቱ ፊቱን አሳይን በእናትሽ ሌላ ምን ለታይ ኦኬ ሳይታይ ምን ሶሪ እንደዛ ልጅ አሁን እድሜው ስንት ይሆናል ጋይስ? ገምቱ እስኪ። አራተው በቃ እለፈዋ እለፉት ይባል ነገር አለ። ይህ ቪዲዮ ሳይል ይቀፈፈኝ ህፃን ልጅ ነው። ይሄ በጣም ህፃን ልጅ ማለት ምን እንደሆነ እንኳን የማያውቅ እለፉት ይባላል፣ ዝለሉት ይባላል። ድሮ ኦርቶዶክስ በነበረ ሰዓት። ቀጥይ ቤላ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው መዝሙር ትችላለህ? እስኪ ፔንት የነበርከው ጊዜ ሰንበት ተማሪ ነው የሚባለው? አዎ ሰንበት ተማሪ ፔንት ሆነ ሰንበት ተማሪ ነው። ፔንት ሆነ ሰንበት ተማሪ። አረ ወይኔ ማሻአላህ ማሻአላህ። እስኪ አሁን ሙስሊም ሆነሃል? አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን። ያን ጊዜ እስኪ መዝሙር ታስታውሳለህ? አዎ አስታውሳለሁ። እሺ እስኪ ቀጥል። የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ ያንን ባዳ ተመልክቼ ተገተርኩኝ ሁሉን ትቼ የኔ የሳሮኑ ጽጌረዳ ዳግም ተወለድክ ምድረ በዳ ያለ ይላል። ማሻአላህ ማሻአላህ። በጣም በቃ ከአንዴ ከዘርፊ አስቴር አወቀ ላይ ይገባል። በጣም ይለያል ማለት ነው። በኦሮምኛ እሺ የቤትሽ በኦሮምኛ ኢንገሉዱኒ መላኮ ኢንገሉዱኒ ሀጀ ጀባ ሴጎፍታ ኮሞርቶች ፊኔ ኤርገማዱ ያ መለኮ አቀንስኔ ኢንገሉዱኒ መለኮ ኢንገሉዱኒ ደረጀ ኢንገሉዱኒ ማለት ሌላስ ነው አይደል? ማሻአላህ። አሁንስ ሙስሊም ነህ? አልሐምዱሊላህ ረቢል ዓለሚን። አሁን ሙስሊም ሆኛለሁ። አሁን ቁርአንን እንጂ ድሮ ኦርቶዶክስ እየነበረ ድሮ ፕሮቴስታንት እየነበረ አሁን ደግሞ ሙስሊም ሆኖ ይሄ ልጅ ማለት ነው። ይህን ልጅ ላይቭ ላይ አምጥተውት እዚህ ንጽጽር የሚሰሩ አንደኛው ቀጣፊ ኡስታዝ ያኛውም ትልቁ ኡስታዝ ሆኖ ምናምን ነገር ማለት በቃ ዋዋ ማሻአላ አለ ይጨምርልህ ምናምን። እኔ ደንግጥ ነው ያልኩት። ጌታ መሰክሬን እንደው ቪዲዮውን ካገኘሁት አሳያችኋለሁ። ሰማያዊ ነገር አይደለም። የዚህ ዱንያ ነገር ከንቱ ነው። ወላሂ ነው የምላችሁ ወንድሜ። ስማ ይሄንን ቲክቶክ ይሄንን ስሚ፣ እህቴም ስሚ፣ እናቴም ስሚ፣ አባቴም ስሙ። ወላሂ ነው የምላችሁ በዚህ ዱንያ ላይ ከንቱ ነች። በዚህ ምድር ላይ ምንም ነገር ከንቱ ነው፣ ኃላፊ ነው። ገንዘብ ሊኖረኝ ለአንድ ቀን ሊኖር ይችላል፣ በሁለተኛው ቀን ላጣ እችላለሁ። ወላሂ ነው የምላችሁ የዱንያ ነገር የዚች ዓለም ነገር ከንቱ ነች። ምንም ነገር አትሰራ። ክርስቶስም ምን አለ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ላይ እውነት እውነት እላችኋለሁ አብ ሲያደርግ በዓይኔ ያየሁትን እንጂ ከኔ የሆነ አንዳች ነገር የለም ማለት። ቁርአን ላይ ደግሞ ምን ይላል መሰላችሁ? ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ።
አላህ ሸሪክ የለውም። ለም የሊድ ወለም ይውለድ። አላህ አይወልድም አይወለድም ፈጽሞ። እኛ ማይወልደውን ነው የምናመልከው፣ ማይወለደው አንድ የሆነ ጌታን ነው የምናመልከው። አንድ የሆነ ፍጹም የሆነ አምላክን ሰማይና ምድርን የፈጠረ አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ እንኳን እኔ ከባህሩም ከውቅያኖሱም ከምንም አልፈልግም ከሰው ልጅ እንጂ አለ። አላህ ከኛ ነው የሚፈልገው፣ ከሰው አይፈልግም ፈጽሞ ማለት ነው። እና ጴንጤዎች፣ ኦርቶዶክሶች ለምንድን ነው እንዲህ የምትናገሩት? የምትናገሩት ቃል አለ ኢየሱስ ያድናል ትላላችሁ። አዎ ያድናል። በዚች ምድር ላይ እውርን ሲያበራ ነው፣ ሽባን ሲተረት በድሮ ህይወቱ ኦርቶዶክስ፣ በድሮ ህይወቱ ፕሮቴስታንት ነበረ። በአሁኑ ህይወቱ ደግሞ ሙስሊም ነው። ሪኢንካርኔሽን በእስልምና ተጀምሯል ማለት ነው። አንድ ነገር ያለው ነገር አለ ዮሐንስ ወንጌል ላይ አለ። ክርስቶስ ራሱ ምን ብሏል አለ? አብ ሲያደርግ በዓይኔ ያየሁትን እንጂ ሌላ አላደርግም ብሏል አለ። ቀጥታ እስልምናን ጠልዞ የሚጠል ነው። ኡስታዞቻቸውም ደደብ ስለሆኑ አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በል እስቲ። አምላክ ነኝ ያልክ ከሆነ አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በል እስቲ። አላህ ምድርን ሲፈጥር በዓይንህ አይተህ ስታደርግ፣ አባቴ ሲያደርግ በዓይኔ አይቼ ያንን አደርጋለሁ። አባትህ ደግሞ ማን አምላክ ነው። ያም ልጅ የባህሪው ተካፋይ ስለሚሆን ፈጣሪ ነው የሚሆነው። ደግሞ ምን አለ? በዓይኔ አይቼ ያን አደርጋለሁ ነው ያለው አለ። በዓይኔ ያየሁትን ነው ያደርገው ሰው። እስቲ እንዲህ በል፣ አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በሉ እስቲ። ሰንበዲ ማለት ይችላል እንደዛ? ከድር እንደዛ ማለት ይቻላል? አላህ ሲያደርግ በዓይኔ አይቼ ያንኑ አደርጋለሁ ማለት ትችላለህ? አይቻልም። የት አይቶ ነው? አይቻልም። አላህ ሲያደርግ ካየ አይቶ ይሆናል። ያኔ ልጆሪ ኢንካርኔት ስላደረገ። ኤኒዌይስ ሉክ፣ ሌላኛው ደግሞ አለው አላህ አይወልድም አልተወለደም ማለት። ቁርአኑ እንደዛ አይደለም የሚሆነው የሚለው አልወለደም አልተወለደም ነው የሚለው። ይህም ስህተት ነው። አንድ ጥቅስ ቢጠቅስ እሱ ስህተት ነው ማለት ነው። እዛው ድራማው ላይ መካኑ የተሻለ ይሆናል። ኤኒዌይስ ኦቨርኦል ግን ምናልባት ወይ በቴሌ ይሄ ሱና ኬት ነው የመጣው? እነዚህ ኡስታዞች፣ እነዚህ ሙስሊሞች ይህን ተግባር ኬት ነው የሚያደርጉት? በገንዘብ ማስለሙን፣ በግዴታ ማስለሙን። ይሄ ነገር የማን ሱና ነው? ከማን ነው ይሄን ያመጡት የሚለውን ብትሄድበት። ሰለሙ የሚለው እኮ ድራማ ምንድነው? እሱ በመካ አጋንንቶች ሰለሙ የሚለው ታሪክ ራሱ የመጣው ሎክ አመራሮቹ ዋናዎቹ ከሰለሙ ተከታዮቹ የመስለም ቻንሳቸው ሀይ ነው የሚሆነው። አውራውን ምታ፣ እረኛውን ምታ፣ በጎቹ ይበተናሉ የሚባል አባባል አለ አይደለ? መጽሐፍ ቅዱስም መንጋው ከተመታ አይሚን የመንጋው ጠባቂ ከተመታ መንጋው ይበተናል። ስለዚህ ሙሐመድ መካውያን ሊሰልሙለት ስላልቻሉ ያደረገው ነገር ምንድን ነው? እናንተ የምትገዟቸው አጋንንቶች ሰልመዋል ብሎ ነው የመጣባቸው። እናንተ የምታመልኳቸው እነሱ እስልምናን ተቀብለዋል አላቸው። ሄደ አጋንንት ሰልመሃል አልሰለምክም አትለውም። አሁን አንተ አጋንንት ታመልካለህ። አንተ የምታመልከው አጋንንት ግን ሙስሊምናን ተቀብሏል። ሳክስ ማለት ነው፣ ያ ድራማ ማለት ነው። አይሁዶች ጋር ሄደና ደግሞ አይሁዶቹ የቻለንጅ አልሰራለሁ 10 አይሁድ ምሁር ቢሰልምልኝ ዘሆድ አይሁዶችን አሰልማለሁ አለ። 10 አይሁዶች እንኳን በ23 ዓመት ስብከት ውስጥ ማስለም አልቻለም። አይ ቲንክ ቼክ አድርግልኝ እስኪ እንትኑን አረስቸዋለሁ ጥቅሱን 961 ምናምን አካባቢ ላይ ቼክ አድርግልኝ እስኪ ቁርአን
961 አካባቢ ይመስለኛል። 961 ወይም 861 እንደዛ አካባቢ 60 61 እንደዛ አካባቢ ይሰማል። እንዴት ነው? ሰላም ነው። ዛሬ የስድስተኛ ክፍል ተማሪ ጉድ አድርጌያት መጣኋት። እዛ ተውኝ። ምን አድርገህ? የሌለን ነገር እያስተማረ ነበረ። በአዲስ የሌለውን ነገር ስለ ተውሂድ ምናምን እያለ አምጣ ስለው ተደነገጠና አስደንግጬ አስወረደኝ። በኋላ ላይ መልስ አጣና ምን ተውሂድ አለ ብሎ ነው። እናንተ አትቀበሉም አይደል? እሱን የለም ተረት ተረት እኮ ነው። ኦኬ ኖርማል። በተውሂድ ግን ታምናለህ አይደለ? በምን ተውሂድ የሚባል የለም። ተውሂድ በሚለው ቃል ታምናለህ? ቁርአን ላይ የለም እሱም እኮ ጋር ተውሂድ በሚለው ቃልስ። አሁን ተውሂድ በሶስት የሚከፍሉት ዋብዮች ናቸው። ተረት ተረት ነው ብላችሁ ነው የምታምኑት? መከፈሉን ነው የምትጠሉት ወይንስ ተውሂድ የሚለውን ቃል ራሱ አትጠቀሙትም? ተውሂድ የሚለው ራሱ ለእንትን ነው ያመጣ፣ የነሱ ሼክ ነው ያመጣ። ተውሂድ የሚለውን አናምንም እኛ። የለም። ኦኬ ስለዚህ ሁሉ ቢዳ ኢኖቬሽን ነው ብለህ ነው የምታምነው? ሁሉ ፈጠራ ነው። ፈጠራ የሚለው እኮ ያመጣው እንትን ከሐዲስ ሳይሆን እንትን አብደላ አቡላሃብ ነው ያመጣ። አብደላ አቡላሃብ ወይስ አብደላ መሐመድ አብደል ወሃብ? አብዱል ወሃብ እሱ ነው ያመጣ። 961 አንዴ ክፈችልኝ እስኪ ቤላ ቼክ ላድርገው ወይ ነው። ኦኬ የሚሉ አለሉ በላቸው ለእናንተ በጎ ወሬ ሰሚ ነው። ከፍ አድርጊው እስኪ 62 ያሳድዷችሁ ዘንድ 60 አድርጊው እስኪ ሱራ 9 ነው። ኦኬ እስኪ አንዴ ቼክ ላድርግ። ረስቼዋለሁ። ገንዘብ መስጠት የተጀመረበት በልቦቻቸው ለማለሉ ስጧቸው የሚለው ኦኬ 961 860 እንደዚህ አካባቢ ነው። ብቻ አይደል ረሳሁት። ከዛ በኋላ ሀዲሱ መቶ ግመሎችን ሰጣቸው። እሱ ነው ምን ላየው ቆስጣ 60 61 60 ነው ብሏል። ስንት ነበር? 60 ነው አነበብ ነው አለ ያላገኘ ነው። 60 ላይ ክፈቱት። እሺ ክፋችሁ እስኪ ስለ ምጽዋት የሚያወራ ማለት ነው። ልባቸው እንትን ላለ ስጧቸው የሆነ እንትን የሚል ይኸውና ቅድም የከፈትሽው ኦኬ ያ ቅድም ይሄን ነበር የከፈትሽው? ይሄ ከፍቼ ነበር አልታየም። እሺ ኦኬ እሺ ግዴታ ምጽዋቶችን የሚከፍሉት ለደሆች ለምስኪኖችም በእርሷ ላይ ለሚሰሩ ሰራተኞችም ልቦቻቸው በእስልምና ለሚለማመዱት እችኛዋን ያዙ። ልቦቻቸው በእስልምና ለሚለማመዱት ምጽዋት የሚሰጠው ገንዘብ የሚሰጠው ለማን ነው? ለነኝ ነው። which means ወደ እስልምና እንዲመጡ ማለት ነው። በእስልምና ልቦቻቸው ለሚለማመዱት ማለት እስልምናን የሚያወድስ ምናምን ነገር እንደዛ ከሆነ ወደ እስልምና እንዲመጣ ገንዘብ የሚሰጠው ለነኝ ነው። ለካፊር ምግብ እንኳን መስጠት አይቻልም። ሙስሊም ላልሆነ ምግብ እንኳን ማብላት አይቻልም። መስጠት በፍጹም አይቻልም። ምግብ መስጠት በፍጹም አይቻልም። ይህንን መሰረት በማድረግ መቶ ግመል ሰጥቶ ያሰለሟቸው አሉ። ለዛሬ ቢበቃን ምን ይመስላችኋል ወገን?
ብዙ ነገር አይተናል። ያው ዞሮ ዞሮ ያነሳንበት ዓላማ ምንድነው? ውሸታቸውን ለማጋለጥ ነው። ይሄ ማለት ቦሪንግ ነው። ጌታን እኔ እንትን ይሰለቻችኋል። እንደው ስንት ጂቢ ፋይል እንዳለ በእነሱ ዙሪያ ላይ ማለት ነው። እና 10 በግ ገዝቶ ላይ ተበላል ምን አለ፣ በጣም ብዙ ጉድ አለ እዚህ ቲክቶክ ላይ በዚህ 2 ዓመት ምናምን ውስጥ ብቻ። እና ዛሬ ታይቶ ነገ ደግሞ ንቀትም ጭምር ነው። ሙስሊሞች ራሱ ኋይ ብላችሁ ጠይቁ። ለምንድን ነው ይሄ ድራማ የሚሰራባችሁ? 1000 ሰው ቁጭ ብለህ ይህን ስትሰማ ትንሽ አይከብድህም? ማለት እያየ እንደዚህ አይነት ሽወዳ የአንድ ሰው ሰለመ አልሰለመ እርግጥ አሉ። አሁን በሚደረጉ ግርግሮች ወጥቶ መናገር የጀመሩ ሙስሊሞች መምጣት ጀምሯል። ለምን? መረጃው በደንብ እየደረሳቸው ስለሆነ። ብዙዎች ደግሞ ገላ ያልገባቸውም አሉና ከዛም አንጻር ነው ለማሳየት እንትን ያለውና ሙስሊሞች ንቁ ንቁ። ይሄ ማለት እምነቱ በራሱ በቃ ደካማ መሆኑን በደንብ በግልጽ ማሳያ ነው። አሳምኖ ሰዎችን መውሰድ ስለማይችል ነው። እምነቱ በራሱ እስልምና ሰብኮ ሊወስድ ስላልቻለ ነው በፕሮፓጋንዳ ሊወስድ የሚጋጋጠው፣ ለዛውም በእነዚህ ፑር በሆነ በወረደ ሳይኮሎጂ እና እውነት እኛ ጋር ክርስቶስ ብቻውን ነበር እኮ አይደል መስቀል ላይ። ግን አሁን ስንት ቢሊዮን ክርስቲያን አለ። ስለዚህ ብዙ ሰው በተከተለ አይደለም እውነት የሚታየው። ሙስሊሞች ብዙ ጊዜ ትታያላችሁ፣ ሰው እኮ ሰለመ ትላላችሁ። ሁኬርስ እኛ ክርስቲያን እኮ ምን አገባን? ክርስቶስ እኔ እውነት እኮ ብቻህን ነው የምትሄዳት፣ ብቻህን ቀርተህ እውነትን አንተ የምታምነው እምነት እኮ እውነት አይደለም ማለት ነው። ነገ ብዙዎቹ እንዳለ ከእስልምና ቢወጡ እነሱን ተከተለ ትወጣለህ ማለት ነው። እውነት ላይ እንዳልቆምክ ገብቶሃል ማለት ነው። ከዚህ አንጻር በደንብ እዩት፣ ፈትሹ ለማለት እንወዳለን እና ጠቅላላ አድርገው ቦስ ሂድበት። ያ ቦስ ከመጠቅለሉ በፊት እኔ ትንሽ ነገር ልናገርና ስላልተመቼ ነው ያላወራሁት። ባይዘዌ ቃልና እፎይን በጣም ልናደንቃቸው ይገባል። በዚህ ላይ የሰሩት ስራ ቀላል ስራ አይደለም። እውነት ለመናገር ቀላል ስራ አይደለም እና በጣም አንድ ሰሞን ላይ በጣም ከሚገባው በላይ እንዲህ አይነት ውሸታቸው በጣም አይኑ ፈጦ ወጥቶ ነበር እና እጃቸውን እንዲሰበስቡ አድርገው የሰሩት እነሱ ናቸው። በዚህ ረገድ ብቻ ሳይሆን በሌላም በጣም እጃቸው እንዲሰበሰብ እጃቸው እንዲቆረጥ የውሸት እጃቸው እንዲቆረጥ ምላሳቸው እንዲቆረጥ ያደረጉት እነሱ ናቸውና በጣም ክሬዲቱ ሊሰጣቸው ይገባል። እና ግን አብዛኛው ድራማ ሲሰራ የነበረው ያ እንግዲህ የምታውቁት የ6ኛ ክፍል ተማሪ የተባሉ ኡስታዝ እሱ ቤት ነው ድራማ ሲሰራ የነበረው። አምጥተውም ሸልሞታል። የኔ ያል ሰው አሰለመ ብለው በውሸት ማለት ነው። እና አብዛኛው ድራማ ሲሰራ የነበረው እሱ ቤት ነው። እና አሁን ላይ በእርግጥ አልፎ አልፎ አለ። ያው አመል አይለቅም፣ ስለማይለቅ አመላቸው አልፎ አልፎ ይታያል። ግን እንደ በፊቱ አይደለም እና ብዙ የተረሱ አሉ። አስክረው አጠጥተው ምናምን አሰለምን ያሉ ከስካራቸው ሲነቅሩ በስካር ስሜት ሰልመው እንደነበሩ የተናገሩም ነበሩ። የቅርብ ጊዜ በዚህ በ2 ዓመት ውስጥ በጣም ብዙ ድራማ አይተናል። በጣም ለዛውም የተገለጠልን እኮ ነው። ውስጥ ደግሞ በጣም ብዙ ነገር ሊኖር ይችላል። እኛ የደረስንበት እና ያየናቸው ነው። እና እንዲህ አይነት ድራማ የምትሰሩት ለማን ነው? ለየትኛው አምላካችሁ ነው? ውሸት ባይዘወይ መስዋዕት ነው የምታቀርቡለት። የውሸት መስዋዕት የሚቀበል አምላክ ሐሰተኛ አምላክ ነው፣ ሴጣን ነው። እኛ እንግዲህ የውሸት አምላክ የሚለው መጽሐፍ ቅዱሳችን የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ የሐሰት አባት የሚለው ሴጣንን ነው። እሱ ከውስጡ ከምንድን ነው? እውነት የለም በሱ ዘንድ። እውነትን ሲናገር ከልቡ አፍልቆ ይናገራል የተባለው ለእሱ ነው። ውሸትን ሲናገር ከልቡ አፍልቆ ይናገራል። ስለዚህ ለዚህ አምላካችሁ ነው ለሐሰተኛው ነው ውሸትን የምትገብሩት። ይሄ ነውር ነው፣ በጣም መጥፎ ነው። እንደዚህ አታድርጉ። ከምር አስተምራችሁ የምትወስዱ ከሆነ በትክክለኛው እንደዛ አድርጉ። እንደተባለውም ያው መቼም ተምሮ የሚሄድ የለም ወይ በገንዘብ በምናምን ነው። ግን እንደዚህ አትዋሹ። ቅድም እፎይ ምን ሲል ነበር? እንደ ካካ ነው የምንጸየፋቸው ሲል ነበርና ቢያንስ ካካ ልብስን ነው የሚያቆሽሸው። እውነት ለመናገር እንደዚህ አይነት ነገሮች ልብስ ነው የሚያቆሽሸው። የእናንተ ህሊናችሁ ነው የሚቆሽሸው። የህሊናን መቆሸሽ ደግሞ በምንም እንትን ሊሉት አይችሉም። እና እንደዚህ አትቆሽሹ፣ እንደዚህ አትውረዱ። በእያንዳንዱ ስቴፕ በእያንዳንዱ ንግግራችሁ ሳይቀር ውሸት የሞላባችሁ ናቸው። አስተምሮታችሁን ትክዳላችሁ፣ ትዋሻላችሁ። ሳሂ የሆነውን ዳይፍ ነው ትላላችሁ፣ ዳይፉን ሳሂ ነው ትላላችሁ። የራሳችሁን አስተምሮም ትዋሻላችሁና ያለ ውሸት እንደማትቆሙ አይተናል በዚህ 2 ዓመት። እና ይሄን ለመናገር ነው። እፎይና ቃሌ በጣም አሪፍ ስራ ነው የሰሩት ለመናገር በዚህ ረገድና ምስጋና ይገባቸዋል። ቀጥል እፎይ።
ያ ቴንኪዩ። ዋናው ታርጌታችንም እኛ ደጋግመን ስናየው እንዳልኳችሁ ደጋግመን አንድ ነገር ባየው ቁጥር እየተጸየፍካቸው ትሄዳለህ። ማለት አንድ ሰው አንዴ ዋሽ፣ ሁለቴ ዋሽ፣ ከዛ በኋላ ግን ሱስ ከሆነበትና የሚደጋግመው ከሆነ ካልተጸየፍከው አንተ ራስህ የዛ ውሸት ተባባሪ ነህ ማለት ነው። የዛ ውሸት ተባባሪ የሆንክ ነው ማለት ነው። ለእኛ ንቀን እንተወዋለን ስለምናውቅ አካሄዱን። ግን አንዳንዴ ኦዲየንስ ይህን ያሳየናችሁ አሁን እርግጠኛ ሆኜ በኮንፊደንስም ነግራችሁ ነገ የሆነ ፎቶ ተለቆ ቢያዩ ኦዲየንሳችን ያውቀዋል ድራማ እንደሆነ። ማሻአላ አላሁ አክበር ሻዳ ያዘ የሚል አካውንት የተለመደ ውሸታቸውን ያውቀዋል። ለኦዲየንሳችን ነው ይህን ያደረግነው። ለራሳቸውም ሰዎች ወራዳና ውሸታም ኡስታዝ ከሆነ ለምን እከተለዋለሁ? ከዛ በኋላ ለምን እከተለዋለሁ? እና እንደዛ ነው። መኑ ከማምላክ ሰላም ነው። እንዴት ናችሁ? ሰላም ነው። ደጋግመህ ጽፈልኝ ነበረ ወይ? አዎ አንተም እኮ ተወጣረከኝ። ምንድን ነው አልገባኝም። ምንድን ነው እሱ? ቴክስትን ለመረዳት አልቻልኩም። ምንድን ነበር? ያው ለዚያ ነበር በስልክ እናውራ ያልኩ። ምንድን ነው? በስልክ ማውራት አልችልም። እኔ ያው ዲያቆን ነበርኩና ወደዚያ ብዬ ነበር ምናምን ነበር ያ ከነ ቆስጤ ምናምን ጋር እንኳን እንስተዋወቃለን እና ታውቃላችሁ። ቆስጤ ምንድን ነው? ማን ልበል ወንድሜ? አላወኩም፣ ይቅርታ። ሁሉንም መርምሮ መልካሙን የሚያዙ ነኝ። አካውንቱን ቀይሬ ነው። አላስታወስኩም። ወይም ደግሞ ኳን የሚለው ማለት ነው። ምንድን ያልከው? እስኪ ታሪክን ንገረኝ። አላስታውስኩም። እስኪ ዲያቆን ነኝ እና በባለፍ ምናምን የሰለምኩት አታስታውሰኝ? እንጃ ሊመጣልኝ አልቻልክም። ምናልባት አካውንትን ስላላስታወስኩት ይሆናል። ቀይር ያለው አካውንት ወይ ሁሉንም መርምሮ መልካሙን የሚያዙ ወይም ደግሞ ከሆነ ላክለት። እሺ ቪዲዮዎችን እና ፎቶውን ላክለት። ለማ ተናነ እንዴ መዝሙር ያሬድ አንዴ እንትን ሲል የነበርከው ልጅ ነህ? አይ ቲንክ እሱ ከሆንክ ነው እኔ የማውቀው። ኦኬ ባጃጅ የተገዛለት ምናምን ባጃጅ የተገዝቶለት እንትን የተባልከው ነህ? አይደለሁም። ዲያቆን ተብሎ በየጊዜው ባጃጅ እያስገዛ እየዋሻቸው የነበረው እሱ ነበር ዲያቆን ተብሎ የሰማነው። እና እሱን ደግሞ እንዳጋጣሚ አዳማ ቤተክርስቲያን እዛ እሱ እንትን የተባለበት እሱን እንደዚህ ያደረገው ጎረቤት ነው፣ አውቀዋለሁ። የት ነበር የምታገለግለው? አዲስ አበባ ነው። የት ደብር? እና ማርያም። አውርተናል እኔ እናንተ በባለፈ በፊት እንደ ሰለምኩ አካባቢ ምናምን አወርተናል መሰለኝ። አውርታችኋል? በውስጥ አውርታችኋል? አይ በውስጥ አላወራንም። ምን ላይቭ ላይ ነው? ምንድን ነው? ኤኒዌይስ እሺ ምን ልርዳ? እኔ በውስጥ ቢሆን ነው የሚሻለው። ሚስጥር ነው እፎይ። ለዚያ ነው ያ ምንም ሚስጥር የለም። ዲያቆን ከሆንክ ንስሓ ግባ። ንስሓ አባት ጋር ሂድና ተማር፣ ትምህርት ተማር። ጥያቄዎች ካሉ ትምህርት ጨርስ። እኔ ወደዛ ለወጡ ሰዎች ብዙም ቦታ አልሰጥም። ለአንተ ብቻ ሳይሆን ከአንተ በላይ በጣም ብዙ ሴቶችም አሉ መመለስ ሲፈልጉ፣ ብዙም ቦታ አልሰጥም። ለእነኛ ቤተሰብ ይኖራቸዋል፣ ሄደው መማር ይችላሉ። ዲያቆን ከሆነ ራሱ ያውቃል። እኛ ምን ልንነግረው እንችላለን? ቀጥታ ወደ ንስሓ መሄድ ያለበት በዚህ አይደለም። እንትና ማተር ያልተረዳችሁ የሚያልገባችሁ ሌላ ነገር ኢኮኖሚካል ምናምን ብለሃል። እሱ አይመለከተኝም። ከኛ ጋር የሚያገናኘው ነገር የለም። ኢኮኖሚካሊ እኔ ከእስልምና ወጡ በጣም ብዙ ችግር ያለባቸው ልጆች አሉ። እነሱንም ሰፖርት አናደርግም። ኢኮኖሚካሊ አንረዳም። ገንዘብ የምንረዳው ነገር የለም። ገንዘብ የምንሰጠው ነገር የለም። ዛሲት። ስለዚህ ትምህርት ከሆነ ንስሓ ግባ፣ ተማር።
እውነትም ኦርቶዶክስ ከነበርክ መመለስ ከፈልገ ከሆነ እንደሆነ ነግረኸኛል፣ ጽፈሃል። ቴክስቱን አይቼዋለሁ። አኪዝም አድርገኸኛል። እኔ ጽሁፍ ላይ ዝም ብለሃል ምናምን ነገር። መዳም የሚፈልጉ ቤተሰብ ያላቸው ብዙ ልጆች አሉ። እነሱ ጋር መድረስ አልቻለም። እንኳን አንድ ሰው ወጥቶ እሱን አንድ ላርገን እሱን ትሪት አድርገን ደውለን እንትን ልንል ቀርቶ ማለት ነው። ስለዚህ እንድደውልልህ ነው የፈለግከው። እሱን አልችልም። ኬዝን አስቀምጥ ብዬ ደውል ነው የፈለግከው። ቀጥታ መደወል አልችልም። ኢኮኖሚካል ሰፖርት ነው የፈለግከው። እሱንም አንችልም። ከክርስትና የወጣ ከሆንክ ደግሞ ስቲል ሰው ራሱ ላልመድብልህ እንችላለን። መማር ዲያቆን ከነበርክ ደግሞ ይበልጥ አንመድብልህም። የአቢ ክብራልን በል እስኪ። ኧረ ዲያቆን እንትና ማነፎይ ሌላ ታሪክ ውስጥ ነው። እሱን ስላልነገርኩ ነው ልንገርህ ያልኩህ። ይሄ አይደለም። ዲያቆን ነኝ እኮ አልከኝ እኮ ዲያቆን ነኝ እያልኩ አንተ የአቢ ክብራን ለምን ትጠይቀኛለህ? ምናምን ችግር አለ። እሱ ቀላል ነገር አለ። መቼም እንደ ድሮ የአቢ ክብራ ያስመታል በወይራ እንልም አይደል? ለምን አስመጣን? ምንድን ነው እሱ ማለት ባለውስን አልኩ እኮ። አሁን አንተን ነው የፈለግኩ ነው የምልህ። ወይ ያልተረዳኸኝ ነገር አለ? በቃ ጥያቄ ከሆነ ጥያቄ ሰፖርት አድርጋለሁ። ወደ ክርስትናው መመለስ ወይም አስቀድሞ ነው ክርስቲያን ካለው ከእስልምናው ሳይድ ጥያቄ ከሆነ ልመልስልህ እችላለሁ። ዛሲት ከዛ ውጭ ግን ኢኮኖሚካሊ ደውል መምህር መድቡልኝ እንደዚህ አንመድብም። መምህርም አንመድብልህም። አንድ ለብደው አንመድብልህ። በራስህ ጥረት ተማር። ክርስቲያን ከነበርክ አስቀድመህ በቃ እሺ። ማይቻል ነው መምህር የምንመድበው ሙስሊም ለነበሩ ሰው ብቻ ነው። ሙስሊም ለነበሩ ወደ ክርስትና ላይ ይመጡ ነው። እጥረት ስላለብን ወረፋ እየጠበቁ ያሉ ብዙ ስላሉ መምህር የምንመድበው ለእነኛ ነው። ፋይናንሻል ሰፖርት ደግሞ ዜሮ የለም። አንረዳው ለማን ነው? እሱን አልፈለኩም። እኔ አንተን ነው ነበር የፈለኩ። ደውል ደግሞ አልደውልም። እንደዚህ እናድርግ። እፎይ እስኪ ምናልባት በውስጥ እኔ ጽፌልሃለሁ። እኔ ላውራና ያለውን ነገር ከኔ ጋር እናውራና ወደ እፎይ የሚወስድ ነገር ካለ እንደዚያ ነው። የኔ ከባድ ነገር ነውና በቃ እኔ ነው ነገር ስለሆነ እንዲረዳኝ ነው መጀመሪያ 5 ደቂቃ እንደውም በውስጥ እሺ። ማን ከኔ ጋር እናውራና አሁን ፎሎ አድርጌሃለሁ። ወደ እፎይ የሚወስድን ጉዳይ ካለ ከባድ ጉዳይ ከሆነ እኔ ያገናኛለሁ። ለሱ ነግረውና ማለት ነው። ብቻ እኔን ፎሎ መልስልኝና በውስጥ አውራኝ። እሺ ችግር የለም። ከኔ ጋር እናውራ።
መልካም እንደዚያ ነው። ሌሎችን ስለማይመለከትና ፎይን ስለሚመለከት ነው እንደዚያ ያልኩሽ። አይ ችግር የለውም። ምክንያቱም እኔ በጣም ቢዚ ስለሆንኩ ነው። እኔ ደግሞ እየዘጋሁበት ያለሁት ምንድነው፣ አንደኛ ከራሴ አንጻር ማልደውልባቸው ምክንያቶች ስላሉ ነው። ስልክ ዝም ብዬ ስለማልደውል፣ አንድ በቃ ከኢኮኖሚ ብዙ ችግር ያለባቸው ስላሉ ያንን ማድረግ ስለማልችል ነው። ከማስተማር ጋር አንጻር ደግሞ ብዙ ተማሪዎች አሉኝ ወረፋ እየጠበቁ ያሉ፣ መምህር መደበልን እያሉ ማለት ነው። ቤተሰብ ያላቸው አሉ። ክርስቲያን ከነበረ ግን ጥሩ መማር አለበት። አንድም ይሄ እንደ ንስሐው ነው። እንደ ንስሐው ጥሩ መማር ስላለበት ረግጦ ወጣውን ክርስትና ሲመለስ ና አልጋ በአልጋ ብለን መምህር መድበን እንትን የምንለው የለም። ጥሩ ንስሐውን ተቀብሎ መማር አለበት። ከዛ አንጻር ነው። ዛሬ እንዳያችሁት እንግዲህ ቶፒካችን ምን ነበረ? የሙስሊሞቹን ድራማ ነው ያሳየ ነው። ከ20 የሚጠጉ አካባቢ ቪዲዮዎችን አሳይተናል። ወደ 20 የሚጠጉ ቪዲዮዎችን አሳይተናል። የራሳችሁን ቁም ነገር ራሳችሁ በተረዳችሁበት ውሰዱ። እኛ የነገርናችሁ አለ፣ ራሳችሁ በተረዳችሁበት ውሰዱ። እውነትን እናነግሳለን፣ ውሸትን እናፈርሳለን። ኦልዌይስ ስነት ከፍ ብሎ እንደ ነስር ይበራል። ችግር ማዕበል ሲመጣበት ነስር ከፍ ይላል። ነስር የሚታወቀው በዚህ ነው። ልክ ኃይለኛ ንፋስ ሲመጣበት ምንድነው የሚያደርገው? ወደ ላይ ይወጣል፣ ከፍ ይላል። እባብ እንኳን ከያዘ ካያችሁት ወደ ላይ ይሄዳል፣ ከፍ እያለ ይሄዳል። መከራውን እንትን ሲል ከፍ እያለበት ይሄዳል። የሆነንም ነገር ከያዘ ከፍ ይላል። ላይ ወጥቶ ሲለቀው ከላይ ሲመጣ ትንፋሽ ያጥረዋል። ያንኛው እዚህ ሲመጣ ይፈጠፈጣል፣ ይሞታል፣ በቀላሉ ይበላዋል መርዶ። እንደ ነስር ምን እንሆናለን? መከራው ችግሩ ሲመጣብን ምንድነው የምንሆነው? ከፍ እንላለን። እዛ ችግር ውስጥ ተዘፍቀን መቀመጥ የለብንም፣ ከፍ እንላለን። ኦልዌይስ ችግር መገፋት ክርስትና ውበቱ እሾክ ልክ ጽጌሬዳን ውብ አድርጎ እንደሚያሳያት እሾክ ባይኖራት ኖሮ ጽጌሬዳ ያንን ውብ አበባ ባላፈካች ነበር። ያም ስለሚነካካት ገና እምቡጧን ይቀነጥሳት ነበረ። ያቺ ውብ ጽጌሬዳ የምታዩት እምቡጧን የተከላከለ ብዙ እሾክ ስላለ ነው። እንደ ሾክ የከበቡን ብዙ ሾኮች ይኖራሉ። እኛ ግን እንዳንፈካ እንዳንደምቅ አያደርጉንም። እነሱ ይበልጥ ያደምቁናል። ኦልዌይስ እሾክ ስላለ ጽጌሬዳ እምቡጧ ከማበብ ይልቅ ወደ ሾክነት አይቀየርም። በየዓመቱ እምቡጧ ወደ ምንድን ነው የሚቀየረው? ወደ መፍካት ወደ አበባነት ነው የሚቀየረው እንጂ ወደ ሾክነት አይደለም። እኛም በሾክ ስለተከበብን የሆነ ሰዓት ላይ ዓላማችንን ስተን ወደ ሾክነት አንቀየርም። አበባነታችንም ሁሌም አፍክተን አድምቀን አሳየተን ለሰዎች እንዲማረኩ በመዓዛችን እንዲሳቡ። እኛ የክርስቶስ ልብ ያለንን፣ እኛ የክርስቶስ መዓዛ ያለንን፣ የእግዚአብሔር መንፈስ ያለንን በእኛ እንዲሳቡ በእኛ እንዲማረኩ የማድረግ ግዴታ አለብን። እኛ መሽተት ያለብን ቅዱሱን መዓዛ የተቀባን ቅዱሱን ስጋ የበላን የሐሰቱን ስራ የምናፈርስ መሆን አለብን እንጂ የመሐመድን ተረት ተረት ተጭነን ድራማ ምንሰራ መሆን የለብንም። ስለዚህ ምንም በሾክ ብንከበብ እስቲል በሾኩ ብዛት ውስጥ መታየት ደምቀን ያለብን እኛ ነን። ያቺ አበባ በብዙ ሾክ ውስጥ ደምቃ ስትታይ ብዙ ሾኩ አይደለም የሚታየው፣ አንዱ አበባ ነው የምትታየው። ለምን? ማብራት ትችላለች። እናንተ የዓለም ብርሃን ናችሁ ስላለ ክርስቶስ እናንተ የዓለም ብርሃን ናችሁ ሲል ምን ያህል መብራት እንደምንችል ስለነገረን በእርሱ ላይ ሆነን እሱ የዓለም ብርሃን ሆኖ እኛን የዓለም ብርሃን ካደረገን ስለዚህ ልናበራ ይገባል፣ ሻይን ልናደርግ ይገባል። እና ቴንኪው ይበካናል። እንግዲህ ሁላችንም በጣም እናመሰግናለን። እንበርታ፣ እንጠንክር። ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን። እኛ በተለይ እስልምና ላይ ለምንሰራ ወንድሞቻችሁ በዚህ በጾም ሰዓት በጸሎታችሁ አስቡን። በጣም በጣም ኢምፖርታንት ነገር ነው። ከአጋንንት ጋር ከርኩስ መንፈስ ጋር ነው እየታገልን ያለ ነው። ሁላችሁም በጸሎታችሁ አስቡን። በጸሎት በስግደት በንስሐ አሳልፉ ጾሙን። በርቱ ወንድሞች፣ እግዚአብሔር ያክብርልኝ።
ዱብ ዱብ በሉ። አሁን አንዳንድ ደቂቃ እያወራሱ በውስጥ ጽፌልሃለሁ። መኑ መልስልኝ። በቃ ልውረድ እኔ። ሰላም ሁኑልኝ። እፎይ እናውራኝ። ሰላም ሁኑ ሁላችሁ። እሺ ችግር የለም። ስጋት አይግባችሁ። በቃ እናውረዋለን። ለማንኛውም እናመሰግናለን። እፎይ የገባንበት ዓላማ ዛሬ ለዚህ ነው። መልካም ጾም ይሁንላችሁ። ጾሙን በሰላም እንዳስጀምረን ቆስጢ እንዳለው በሰላም ያስፈጽመን። በንሳ የምንመለስበት ያርግልን። እፎይ እናመሰግናለን። ዴቭ እናመሰግናለን። ቤላም ሁላችሁም አሁን እዚህ ለተሳተፋችሁ ሁሉ እናመሰግናለን። መልካም ምሽት ይሁንላችሁ። ደህና ደሩ። እፎይ ደህና ደሩ። መልካም ምሽት። እግዚአብሔር ያክብርልን፣ እድሜ ይስጥልን። ሁላችሁም ቃልም ቤላም ቢኒም ሁላችሁም እድሜ ይስጥልን እና ቀጥሉበት። እንኳን አደረሳችሁ በልስ በትግርኛ እንኳን ለጾመ ዓብይ ጾም አደረሰ። ንዓብይ ጾም እንኳ ኣብፅሓና ኣብፅሓኩም ይብል ንኩላኩም ኦርቶዶክስ ተዋህዶ እንኳ ብሰላም ኣብፅሓና ኣብፅሓኩም። ብሰላም ጀሚሩ ድማ ብሰላም ያፈፅመና። ዝተባረኸ ተቀደሰ ጾም ይግበረልና። አመሰግናለሁኝ ወንድሞቼ በሙሉ እግዚአብሔር ያክብርልኝ። ቀጥሉበት። አሜን አሜን። ጎታ ይስጥየ። ምንድን ነው የሚለው? እግዚአብሔር ይስጥልኝ በል እስኪ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቴንኪው እናመሰግናለን። ኦራይት ቤልሻ አይበቃሽም? ይበቃል። ላይ ልውረድ። እኔም ሰላም እደሩላችሁ። ቃሌት ያሰማልን። እናወርድ፣ እኛ እንውረድ። አንቺ ተቀመጭ፣ እዚሁ ልሁን። እናንተ ተቀመጭ። አይ እኔ ልውረድ አላለች። ኧረ ተቀመጭ፣ እኛ እንውረድ። ከቆየ ነው አይደለም። ደሩ ሌሎቹ አንዳንድ ደቂቃ ወርት በሁኔታ ላወራ። ኧረ እሺ፣ ለማንኛውም ተናደሩ። እሺ በቃ 3 ደቂቃ አውሪ። እርግጠኛ ነኝ 3 ሰከንድ ላይ ትጨርሳለች። እሺ መልካም ጾም ሁላችሁም። ሰላም ደር እፎይም ሁላችሁም ደህና ደሩ። እንግዲህ ጾም በሰላም አስጀምሮ በሰላም ያስጨርሰን እላለሁ። ደህና ደሩ። ያው በቃ ተቀመጭ እኮ አይደለም ያልኩሽ፣ ወረጅን ያልኩሽ እንዴ። ኤኒዌይስ ጥሩ ነው አይደለ? አትሊስት እዛ ሳይድ ያለውን ድራማ ያያችሁ ይመስለኛል፣ በምን ያህል ድራማ እንደሚሰራ። ያም ከሞላ ጎደል የተወሰኑ ቪዲዮዎች ናቸው። ከዚህ በላይ ድራማዎች አሉ። ሪከርድ የምታደርጉ ልጆች አፕሪሼት እናደርጋለን። በጣም እናመሰግናለን። ሪከርድ አድርጋችሁ ይሄንን ወራዳ ምግባራቸውን የኡስታዞቻቸውን እየለቀቃችሁ እግር በእግር እየተከታተላችሁ እፍረታቸውን የምታከናንቡልን የእናንተ ስራ ትልቅ ነው። እናንተን በጣም እናመሰግናለን ይህንን የምትሰሩ። ምክንያቱም እኛ ላይ ገብተን ማክሲመም 50 ሺህ እንደዚህ ወይም እንደዛ ቢታይ ነው ላይቮቻችን እና እናንተ ግን ሪካርድ አድርጋችሁ ስለቁት ብዙ ሰው ያየዋል፣ ብዙ ሰው ጋር ይዳረሳል፣ ለብዙ ሰው ትምህርት ይሆናል። ጥሩ ነው የምታደርጉት፣ ጥሩ ነው እሱ።